ኢትዮጵያውያኖችን በሙስሊሞቹ ማህበረሰብ ጠል ለማድረግ የተፈጠረ ታሪክ እንደሆነ ሌሎች መዛግብቶችን ብናነብና ብታነቡ እዛ ላይ ማየት ይቻላል። ይሄ የውሸት ታሪክ የተፈጠረው ማለት ነው። ታሪኩ እንደ ታሪክ አልተፈጠረም። ታሪኩ እንደ ታሪክ ነጃሽ የሚባል ሙስሊም ኢትዮጵያ ውስጥ ኖሮ ሰለመ የሚባል ታሪክ ወርልድ ዋይድ አይታወቅም። ወርልድ ዋይድ ማለት ነው። እንደ አጠቃላይ በዓለም ደረጃ የትኛውም የዓለም መድረክ ኢትዮጵያ ውስጥ ነጃሽ የሚባል ንጉስ በ6ኛው ክፍለ ዘመን ሰልሟል የሚል የትኛውም የዓለም አርኪኦሎጂስቶችም ሊሆኑ ይችላሉ፣ እነዚህ ፋክቹዋል ሂስትሪ የሚጽፉ የታሪክ ጸሐፊዎች፣ ተመራማሪዎች ይሄንን ነገር በየትኛውም ፓርቱ አፈርም አላደረጉም። ይሄንን ተረት ተረት የጻፉት ሙስሊሞች በገዛ ክታቦቻቸው ራሳቸው ፈጥረው ነው ማለት ነው። ስለዚህ ለዚህ ማስረጃ አላችሁ ወይ ነው? ነጃሽ የሚባል ሙስሊም ነበረ። ነጃሽ የሚባል ግለሰብ፣ ነጃሽ የሚባል ንጉስ ሰልሞ ነበረ። ነጃሽ ራሱ ምን ማለት እንደሆነ ሙስሊሞች ይነግሩናል። ከታይትሉ እንኳን ከስሙ በመነሳት ምንን እንደሚያመለክት እኛ ደግሞ ጠቆም እናደርጋለን። ሀቢብ ሙሐመድ እናመሰግናለን። ክርስቲያን ሀቢብ ቀጥለሽ። ንግግሬን ሳልጨርስ ራሱ ሚዩት አደረከኝ እኮ ቅድም። ስለሌላ ሰው ማውራት ተውና ስለ ነጃሺ ነገርኩ። ምክንያቱም በዚህ ሁኔታ ስፈልግ ስለምታወርደኝ ስፈልግ ሚዩት ስለምታደርገኝ መወያየቱ በጣም ስለሚከብድ ስለ ግለሰብ አታውራ። በግልጽ ጥሪ አድርግና በአደባባይ ጥሪ አድርግና አንተን ቤት ሳይሆን ሌላም ቤት ሳይሆን ግልጽ በሆነ ውይይት ትክክለኛ እንትኖች ዳኞች ባሉበት ውይይት ቢደረግ መልካም ነው እንጂ አሁን ስፈልግ ሚዩት አድርገህ ስፈልግ ደግሞ እያወረድክ በዚህ ሁኔታ መግባባት እና የምትፈልጋቸውን ሰዎች ይዘህ አንተ የራስን ሀሳብ ማቅረብ ይሄ ውይይት አይባልም። አንተ የምታውቀው የለም። ቅድም እያወራኩ እያለ ሚዩት አድርገኛል። በዚህ ሁኔታ መወያየትና ያልሆነ ቆራጣን ሀሳብ ማስተላለፍ አልፈልግም። ገብቶሃል አይደለ? ስለ ግለሰብ አታውራ፣ ስለ ራስህ አውራ። ሰውየውን ያዘውና ነው ከማድረግ በፊት እሱ ጥሪ አድርጎልሃል። ቅድም የጸሐፈውን ጸሐፊውን ጥሪ አድርጎልሃል። ገብቶሃል? አንተም ብቻም ሳይ ሌሎቻችሁንም እንወያይ ብሎ በግልጽ ጥሪ አድርጓል። በዛ ሁኔታ መወያየት እየተቻለ በዚህ ጉዳይ ዘግቶ ያልሆነ ነገር ያልሆነ ትርክ መግዛት ጥሩ አይደለም። ገብቶሃል? የዋብያ ውሸት ላሳያችሁ። እስቴቱ ጋር ነው ጥሪ ያቀረበልኝ። ምን ብሎ ነው ጥሪ ያቀረበልኝ? ክፈተውና ሳየን እስኪ ሜይ ቢ ያለፈኝ ካለ ሳላየው። ይህን የቅድሙን ጽሁፍ አገኘህበት ጽሁፍ ላይ ከፍ ለማየት ትችላለህ። ገብቶሃል? እዛ አስቀምጧል። የሚወያይ ካለ ብሎ በደንብ አስቀምጧል። እሱ ብቻም ሳይሆን ሌሎችም ንጽጽር ላይ የሚሰሩ ወንድሞች በጣም በውይይት አቅርበውልሃል። ገብቶሃል አይደለ? ስለዚህ በዛ መወያየት ቆይ ተረጋጋ እስቲ። ከፍ ብሎ እዛው ላይ አቅርቦልሃል አለኝ። አይዶ ነው ሳላነብ ያለፍኩ ካለ ሶሪ ላለሁ። የትኛው ላይ አሳየን? ባይዘይ ካቀረበም ጥራት ፋይል ኩል የትኛው ነው? ጥሪ አቅርቦም ከሆነ በዚሁ ትቀበለዋለህ ወይ? እንግዲህ ጥሪ አቅርቦም ከሆነ በዚሁ ቀበለዋለሁ ማለት ነው። ለምን ወጣ? ናና ተመለስ። ከፍ ብሎ ብሏል። እዛው ላይ ከፍ ብሎ ብሏል። አሳየን ቴክስቱን። ዛሬ ነው የጻፈብኝ። እንግዲህ ፕሮፋይሉ ይሄ ነው። እንግዲህ ዝቅ እናድርግ። ፖለቲካ ቤተክርስቲያን ይሳደባል። የሚመለከተን አይደለም ፖለቲካ። ይሄ ነው በቃ ያለው። ይሄ ነው ያለው። ሌላ አንተን የሚመለከት ጽሁፍ የጻፈው የለም። ስድብ ነው የጻፈብኝ ከዚህ በፊት። እሱንም ተሸማቋ ጥፍቶታል። የባለፈውንም ደግሞ አይደለም የባለፈውን የዋሸብኝንም መረጃ ማምጣት ሳይችል ሲቀር አጠፋው። ወራዳ ይቅርታ ሳይጠይቅ ሚሴጅ ያጠፋል። እንደ የጻፈውን አንድ ማዕት ጽሁፍ ጽፎብኝ የሞት አዋጅ ቅስቀሳ ካደረገብኝ በኋላ መረጃ ማምጣት ሲያቅተው አጠፋ ጽሁፉን። ወራዳ ብለህ አትሳደብ። ለምን ትሳደባለህ? ስነ ምግባር ካለ የሰው ስምን አንስቶ አንድ ሰው የሰው ስምን አዳምጥ ፕሊስ፣ ተረጋጉ። የሰው ስምን አንስቶ አርቲክል ጽፎ የሞት ቅስቀሳ አድርጎብኝ በሐሰት ወንጅሎኝ ያላልኩትን እንዳደረግኩ ታልተገናኘው ጋር እንደተገናኘው አድርጎ ከጻፈ በኋላ 3 ቀን 4 ቀን የቆየው። ከዛ በኋላ ጫና ሲመጣበት ማስረጃ ሲጠየቅ ማምጣት ስላልቻለ አጠፋው ጽሁፉን። ይሄ ወራዳነት አለ። ቪዲዮ ሰርቼበታለሁ። ከአንድም 2 ነው።
ማስረጃ አንጣ ብዬ ማለት ነው። ማስረጃ ማምጣት ስላልቻለ አጠፋው። ከዚህ በላይ ወራዳነት አለን? ይቅርታ ሳይጠይቅ ቴክስቱን ብቻ አጠፋ። ስማኝ ኤኒዌይስ አሁን ቶፒኩ ላይ ክርስቲያን ቶፒኩን አስቀጥለው። ቶፒኩ ላይ ሄዱ። ስለ ግለሰብ አታውሩ። በቃ መታው ሙስሊሞች ስለ ግለሰብ ረፍ። መከራከር ካለብህ ልብ ካለው ለአላ ተከራከር። አቡዘር ነጃሽ የሚባል ሙስሊም ሰለመ የሚል ማይም ስለሆንክ ነው እንጂ አሁን እኮ ከአንድ ሰው ጋር እየተከራከርክ እኮ ዋብያ ውሸታም ነው የክሌ ውሸታም ነው ማለት የለብህም እኮ። አሁን እኮ ራስህን ማለት እኮ እያሳደብክ ያለ አንተ። ቶፒኩ ላይ ግባ። ከስር ታዘቡ። አንዴ ኦዲየንስን በደንብ አዌር እናድርጋቸው። ሙስሊም እህት ወንድሞቼ ታዘቧቸው። የሚገቡትን ፖለቲካ ለመስራት እንጂ ለመመለስ አይደለም፣ ለመዋሸት እንጂ እውነትን ለማውጣት አይደለም፣ ሐሰት ተናግሮ ለመውረድ እንጂ እውነት ስለሌላቸው ሃይማኖቱ ላይ ያወሩ። ሀቢብን የሚዩት ከአንዴም 2-3 ጊዜ ፖለቲካ ለመስራት ሞከረ። ማስረጃ ምን ብሏል? ይብን ጠርቶሃል። ማንም ክፈተው ክርስቲያን፣ ክፈተው ክርስቲያን። ይኸው እጄ መሐመድ ሚዩት አድርግ፣ ክፈተው ቪዲዮውን። እዛው ጥሪ ያቀረበ ህልህ ላይ ጥሪ ያቀርቦልሃል ብሏል። ይኸው እጄ በአይኔ ሚዩት አላደርግ መቼም። ክርስቲያን አሳያቸው እንዴት ውሸታም እንደሆነ። ጊዜ ዝግጁ ነው ሲጀምር፣ ችግር የለም እሱ ሲጀምር ቀድሞ ጥሪ አድርጓል። ውሸታን ብትሉ ምንድን ነው ውሸታም? አሳየን። የትኛው ነው? የት አለ? የቱ ጋር ነው ያለው? እሺ የቱ ጋር ነው እንትን ያለልኝ? አሁን ውሸት ነው ያልከው ምንድን ነው? የትኛው ነው? እዛው አንተ ጥሪ ያቀረበል እንትን የጻፈብህ ላይ እዛው ላይ ምን አረጋግጠህ ነው ውሸትነቱን? ምን ፔጁ ላይ ተቀምጦልናል፣ ማየት ትችላለህ። እሱ አሁንም ቢሆን እሱ ነገር ጥሪ ለመቀበል ዝግጁ ነው። ከመሬት ተነስቶ እኮ ውሸት ነው ማለት እኮ ራሱ ትምህርት ነው። ገብቶሃል? እያቸው እውነት ስለሌላቸው እንዲንጫጫሉ አብረው። ሁለቱ እንኳን ሲያወሩ አይደማመጡም፣ ስርዓት እንኳን የላቸውም። መሐመድ እውነት ይዘህ ሙታል። ውሸት ነው ለማለት ማስረጃ ያስፈልጋል አይደለ? መሐመድ አይደለ? ውሸት ነው ለማለት ማስረጃ ያስፈልጋል አይደለ? ማስረጃ ውሸቱ እንደሆነ ያስፈልጋል። እሺ የዛሬ 20 ቀን አካባቢ የዛሬ ከ15 ቀን በፊት ወሮ ነው እንደ ክርስቲያን ወራ የሆነውማ ከ20 ቀን አካባቢ ላይ ቀጠፈብኝ፣ ውሸት ጻፈብኝ። የውሸት ጽሁፍ ጽፎ ቪዲዮ ሰራሁበት ማስረጃውን አንጣ ብዬ። ማስረጃውን ማምጣት ስላልቻለ ጽሁፉን አጠፋው። ከዚህ በላይ ውሸት አለ? ስለሱ ቶ አሁን እኔ ቻሌንጅ ያደረግኩት ስለሱ ቶ ይለኛል። ለምንድን ነው የምትወው? ከዋሸብኝ በኋላ ማስረጃ አንጣ ስለው ቶ ለምን ትላለህ? ከዋሸብኝ በኋላ የውሸት ጽሁፍ ከጻፈ በኋላ ማስረጃ አንጣ ብዬ ቪዲዮ ስሰራ ጽሁፉን አጠፋ። እሱ እኮ አንድ ግለሰብ ነው አይደለ? እንደ አንተ አይነት ነው ራሱ ጉዳይ እሱ እና ዲፌንድ ታደርገዋለህ ታዲያ። እኔ ሺህ ግለሰብ አይደለም ምን ያወራሁት። ስለዚህ ስለ ግለሰቡን ዲፌንድ ለማድረግ ከገባ በኋላ ዲፌንድ ማድረግ እንደማትችል ስታውቀው ደግሞ አንድ ግለሰብ ነው። እኔ ሺህ ነው አልወጣኝም። አሁን ወደ ቶፒኩ ተመለሱና ነጃሺ የሚባል የሰለመ ንጉሥ አለ። ቶፒኩ ላይ ግባ፣ አታልቅሱ። ነጃሺን ታውቀዋለህ? አዎ አለ። ማን ነው ነጃሺ? ማን ነው ነጃሺ? ነጃሺ ነው። ማን ነው ነጃሺ? እምነቱ ምንድን ነው? እንዳለም ታውቃለህ። ነጃሺ ነው። ስለማላቅ ነው እየጠየቅኩ ያለሁት። እምነቱ ምንድን ነው? እሺ ክርስቲያን ነበር፣ ሰለሜ። እስልምና ይዞ ነው የሚወጣው። ማን ነው ሻዳ ያስያዘው? ሻዳ ያስያዘው ማን ነው? ሻዳ ያስያዘው ማን ነው? እውነቱ ሲገባ ነው ወደ ሻዳ የገባ እኮ። ማን ነው ሻዳ ያስያዘው? ምን ብሎ ሻዳ ያስያዘው? እሱን ታሪክ ጨርሼ ባላቅም ሰምቼዋለሁ። ሳታካዳ ለምን ተረት ተረት ታወራለህ? ተረት ተረት የነገሩ መስጊድ ላይ ልነግረኝ ነው እንዴ? ለኔ ታላወቅህ ዝም በል። ታላወቅህ ማታውቅ ከሆነ ነግረውኛል፣ ሰምቻለሁ። ተረት ነግረውሃል። ከዛ የተሻለ
እውቀት እንደማይኖራችሁ አውቃለሁ። መስጊድ ላይ ተረት ተረት እምባው በጣም አለቀሰ፣ ተዛ ያለ ምናምን ምናምን ካህናቶቹ አልቅሰው እስልምናን ተቀበሉ። አላሁ አክበር ኖ ገቡ። እንዴት እንደው ቀጠፉ። እስልምና ምን አይነት ውሸት እንደሆነ አሳያችኋለሁ ማለት ነው። እኔ ጻፍኩላችሁ ላይ ብያችኋለሁ። መጥተው ያሉት ምንድነው? እሱ ኢሳ የአላህ ቃልና መንፈስ ነው፣ የአላህ ልጅ ነው። ታምናለህ? እንደዛ ኢሳ የአላህ ልጅ ነው ብለህ ታምናለህ? የአላህ ቃልና መንፈስ ነው ልጁ ነው ብለህ ታምናለህ? የፈጣሪ ቃልና ልጅ ነው ብለህ ታምናለህ? ልጁና ቃሉ ነው ብለህ ታምናለህ? አላምንም። ታምናለህ? ቴንኪው ካላመንክ እኔ ደግሞ አምናለሁ። እንደዛ ነው ያሉት። እንደዛ ነው ያለው እሱ። ልጁ ነው ቃሉ ነው። እኔ እንደዛ አምናለሁ። ንጉሱ እንደሚያምነው አምናለሁ። አዳም ቆይ፣ ንጉሱ እንደሚያምነው እኔ አምናለሁ። ሙስሊም ነኝ ነኝ። አዎ ሙስሊም ነኝ ማለት ነው። ኢየሱስ የአብ ልጅና ቃል ነው ያምናለሁ። ንጉሱም እንደዚህ ብሏል። ቃሉ ነው ልጁ ነው። ሰለመ ማሻላ ብላችሁ ያላችሁት ይሄንን ነው። እመኑ፣ እንደዛ እንደ ንጉሱ እመኑ። ንጉሱ ኢሳ ያላ ቃልና ልጅ ነው ብሎ ያምናል። ያላ ቃል ደግሞ ፍጡር አይደለም። እመኑ። እንደ ንጉሱ ታምናለህ? እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ታምናለህ? እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ነጃሽ ኢሳ ያላ ቃል ነው አይደለም? ኢሳ ያላ ቃል እንደሆነ ያውቃለሁ። ኢሳ አዎ፣ ኩን ፈየኩን ቃል ፍጡር ነው ፍጡር አይደለም? አልወጣኝም። ኩን ፈየኩን አይደለም። ቃሉ ነው ቃሉ አይደለም። ልክ እንደ ቁርአን ማለት ነው። ሁን ካለ ይሆናል። በቃ እሱ ስለ ሁን አላወራውም እኔ። ስለ ኩን አይደለም። ከለም አላህ ነው አይደለም ነው። ከለም አላህ ኩን አይደለም። ኩን ፈየኩን አይደለም። ቃሉ ነው አይደለም። እንዲህ በልና ምን እስቲ ቃሉ ነው በቃ ያላ ቃል ነው በል። ኢሳ ያላ ቃል ነው በል። እሺ ጎበዝ። ቁርአንስ ያላ ቃል ነው አይደለም? ያላ ቃል ነው። ጎበዝ። ያላ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። አደል ሉክ ኢሳ ያላ ቃል ነው። ቁርአን ያላ ቃል ነው። ያላ ቃል ፍጡር አይደለም። ፔሬድ። እኔም አምናለሁ ይሄንን። ቁርአን ፍጡር አይደለም። እኔም አምናለሁ። በቃ ጨርስን እኮ። ኢሳ ያላ ቃል ነው። ኢሳ ያላ ቃል ነው። ዶንት ፓኒክ። ኢሳ ያላ ቃል ነው። ቁርአን ያላ ቃል ነው። ያላ ቃል ፍጡር አይደለም። ምንድን ነው የሚያጣላን እኛስ? ኢሳ ያላ ቃል ሳይሆን ኢሳ የአላህ ነብይ ነው። ቁርአን ያላ ቃል ሳይሆን አትበል። ያላ ቃል ነው ብለሃል። ያላ ቃል ሳይሆን ባለ ያላ ቃል ነው ብለሃል። አሁን በሰከንድ ውስጥ ልቀይር ነው አርጉመንትህን። ኢሳ ያላ ቃል ነው ብለሃል። አትዋሽ፣ ቀጣፊ ወራዳ። አንተ መጥተው ለንጉሱ የነገሩት እንደዛ ነው። ኢሳ ነብይ እንደሆነ እኮ አንተም ታውቃለህ አይደለ? እዚህ ጋር ችግር የለውም፣ እስማማለሁ። ችግር የለውም። ግን ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም። ችግር የለውም። ነብይ የሚለውን እንዴት ይፈታል? ስለማቅበት ችግር የለውም። ፍጡር በስጋ ስለመገለጡ አንተ ነብይነቱ ምንድነው? እሱ የጸጋ ነብይነት ሳይሆን የባህሪ ነብይ ነው። በጸጋ የሚያውቀው ሳይሆን በባህሪ የሚያውቅ ነው። ነብይ ማለት የወደፊቱ የሚያውቅ እንደማለት ነው። ችግር የለውም። ዳዝማተር ታዲያ ነብይ እንደሆነ እያወቅህ ታዲያ አንተ ጌታ ነው ለምን ጌታ ነው ትላለህ? ለምን ፈጣሪ ነው ትላለህ? ፈጣሪ ችግር የለውም። እስማማለሁ። ኢሳ ፈጣሪ እንዳለ እያወቅህ ለምን ለኢሳ ፈጣሪ ትላለህ? ማሜ ሚውታርግ ያላ ቃል ነው። ያላ ቃል ነው።
ያ ያላ ቃል ደግሞ ፍጡር አይደለም፣ ፍጡር አይደለም። ስለዚህ ኢሳ መልእክተኛ ነው ብትል ያ በስጋ ስለመገለጡ፣ ስለመታየቱ፣ ስለመምጣቱ መልእክተኛ ተብሏል። ያ እንደገና ደግሞ ነብይ ነው ብትል የወደፊቱን የሚያውቅ ማለት ነው። ያ የወደፊቱን ያውቃል። ያ ችግር የለውም። በአንተ አርጉመንት ችግር የለውም። አሁንም ኢሳ ፍጡር ብቻ አይደለም፣ ፍጡር ብቻ ሳይሆን ፈጣሪም ነው። በስጋ ስለመገለጡ የተነገረ ነው። በእስልምና አስተምሮ በአንተ ሳቤ ሳይሆን በእስልምና አስተምሮ ፈጣሪ ማለት የፈጣሪ ቃሉ ፍጡር ነው፣ ፍጡር አይደለም። ነብይ ነው። የፈጣሪ ቃሉ ፍጡር ነው ወይንስ ፍጡር አይደለም? ኢሳ ደግሞ የፈጣሪ ቃሉ ነው አይደለ? ኢሳ ደግሞ የፈጣሪ ቃሉ ነው አይደለ? ኢሳ የፈጣሪ ነብይ ነው። ነብዩ ነው ቃሉስ ነው አይደለም? ቃሉስ ነው አይደለም? የጅብሪል ነው እንጂ የጅብሪል ቃል ነው፣ ያላህ አይደለም። ያላህ አሁን ደግሞ ቀየረው። እዩ ኢሳ ያላህ ቃል ሳይሆን የጅብሪል ቃል ነው። እስልምና እንደዚህ ነው። ቅድም ምን ብያችኋለሁ? ኢሳ የማነው ቃል ስለው አዳም ክርስቲያን አዘጋጅልኝ፣ ክርስቲያን ዩቱብ ላይ አዘጋጅልኝ። እኛ ቤት የትም አታመል። ሚዩት አድርግ። ቅድም ምን አለ? ኢሳ ያላህ ቃል ነው። ኢሳ ያላህ ቃልና መንፈስ ነው አለ። ቁርአን ያላህ ቃል ነው አለ። ያላህ ቃል ደግሞ ፍጡር አይደለም አለ። ስለዚህ ኢሳ ያላህ ቃል ከሆነ ቁርአን ያላህ ቃል ከሆነ ያላህ ቃል ደግሞ ፍጡር ካልሆነ ባይ ዲፎልት ኢሳ ፍጡር አይደለም ማለት ነው። አሁን ነገሩ እንደማያዋጣ ሲገባው ኢሳ ያላህ ቃል አይደለም የጅብሪል ቃል ነው አለ። ይሄ እየቀጠፈብን ነው። ዩቱብ ላይ አሁኑን ቁረጥ እናሳየው። ያላህ ቃል ነው ያለበትን እየዋሸን ስለሆነ አላልኩም እያልክ ነው አይደለ? ነው ተሳስተህ ነው። ጀለስ አንድ ነገር ልንገርህ። አንተ ፈለግከው ማመን ትችላለህ። መልስልን ቀጥታ። እኔ የምልህ መሐመድ ቀጥታ መልስልን። ቀጥታ መልስልን። ዋብያ ውሸታም፣ እስላም ውሸታም ነው ምናምን ብለህ የምታወራው ነገር ውሸታም በሆነ ነው አሳየው። ክርስቲያን አሳየው ሆኖ ነው ያላህ ቃል ያለበትን አሳየው። በጣም ቀጣፊና አጭበርባሪ ይሞግተናል። እንዲያውንም ደግሞ ላሳይ፣ አዳምጥ። ሙስሊም ነኝ ነኝ ሙስሊም ነኝ ማለት ነው። ኢየሱስ የአብ ልጅና ቃል ነው እያምናለሁ። ኖ ወደ ኋላ መሰለኝ። እንደ ንጉሱ መኑ ንጉሱ ኢሳ ያላህ ቃልና ልጅ ነው ብሎ ያምናል። እንደ ንጉሱ ታምናለህ? እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ታምናለህ? እንደ ንጉሱ ታምናለህ ወይ? እንደ ንጉሱ ነጃሽ ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል እንደሆነ ያውቃለሁ። ኢሳ ያላህ ቃል ፍጡር ነው፣ ፍጡር አይደለም? አልወጣኝም። ኩን ፈያኩን አይደለም? ቃሉ ነው፣ ቃሉ አይደለም? አላህ ማለት ነው። ሁን ካለ ይሆናል። በቃ እሱ ስለ ኩን አላወራውም እኔ። ስለ ኩን አይደለም። ከለም አላህ ነው አይደለም ነው። ከለም አላህ ኩን አይደለም። ኩን ፈያኩን አይደለም። ቃሉ ነው አይደለም? ወጣ እንዲህ በልና ምን እስኪ ምንድን ነው ጥያቄ? በቃ ያላህ ቃል ነው በል። ኢሳ ያላህ ቃል ነው በል። እሺ ጎበዝ። ቁርአንስ ያላህ ቃል ነው አይደለም? ያላህ ቃል ነው። ጎበዝ። ያላህ ቃል ፍጡር ነው፣ ፍጡር አይደለም? ፍጡር አይደለም። ጨረስን ማለት ነው። ኤኒዌይስ ስለዚህ ንጉሱ ጋር መጥተው ያሉት ምንድነው? እሱ ይህንን ያሉት እሱንም በአንደኛ ዙር አይደለም የነገሩት። መጥተው ያሉት ምንድነው? እሱ ኢብን ሻቅን አዘጋጅልኝ። በመጀመሪያ የተናገሩትን ሌላ ሰው ሊያዋርዳቸው ሲል ነው እችኛውንም የተናገሩት እንጂ እኛ ጣዖት አምላኪ ነን፣ ድንጋይ ነው የምናመልከው፣ የሞተ ሬሳ እንበላለን። ስለዚህ የሆነ ሰው ነቢይ ተነሳኛ ጋር ይህንን ከለከለን፣ አምላክን ብቻ አምልኩ፣ ድንጋይን አታምልኩ አለን፣ ሬሳ አትብሉ አለን ብለው ነገሩት። ይሄማ መልካም ነው፣ የተቀደሰ ነው፣
በፊት እዛ ሬሳ የሚበሉት ጣዖት ድንጋይ የሚያመልኩት ሊገሉን ሲሉ ነው ወደዚህ ተሰደን የመጣ ነው ሲሉት ንጉሱ እንደዛ ማትሆን አስጠልላችኋለሁ አላቸው ማለት ነው። እንደዛ ማኮን አስጠልላችኋለሁ ጠብቃችኋለሁ። ሬሳ ምንበላንን ኃይለኛችን ደካማችንን የምንገል የምንቀማንን ድንጋይ የምናመልክ ስዕል የምናመልክ ነበርን። ስለዚህ ይሄንን አንፈልግም። ከኛ ውስጥ መልካም ሰው ተነሳና አምላክን አምልኩ፣ ድንጋይ አታምልኩ፣ ሬሳ አትብሉ ሲለን ዘመዶቻችን ተናደዱ። ጣዖት የሚያመልኩት ድንጋይ አምልኩ ብለው አስቸገሩን። ከዛ ተሰደን መጣን ሲሉት አይ እኛም በክርስትናችን ሬሳ መብላት አይቻልም፣ እንደዚህ ወንጀል መስራት ኃጢአት ነው። ስለዚህ ፕሮቴክት እናደርጋችኋለን፣ በቃ አሳልፈን አንሰጣችሁም አላቸው። ለዛ ነው የተቀበላቸው ሙስሊም ስለሆነ ነው። ይበላላል። የተሰሩትን የታሪክ ሽፍጦች የራሳችሁ መጽሐፍቶች እንዴት እንደሚጋጩ እናሳያችኋለን። ምንም ኤክስተርናል ሳንሄድ ማለት ነው። የራሳችሁ የታሪክ መዛግብቶች እንዴት እንደሚላተሙ እንደሚጋጩ ማለት ነው። በዚህ ጉዳይ ላይ ምን ያህል ውዝግብ እንዳላቸው እናሳያችኋለን ማለት ነው። ማሜ እንኳን ደህና መጣ። ካንደና ቆይ አንድ ማንኛው ቆይ የሚቀድመው ይቀጥል። እሺ ቀጥል። ከድር እንኳን ደህና መጣ። እንኳን ሰላም ቆያችሁ። ምንድን ነው ጥያቄ? ኦኬ ነጃሺ የሚባል ሙስሊም አለ ምናምን ትላላችሁ አይደለ? ነጃሺ የሚባል ንጉስ ነበር፣ ተዛ ሰለመ አይደለ? ይሄ ነጃሺ የሚባለው ንጉስ መቼ ነበር የሰለመው? በስንት ዓመተ ምህረት ነው የሰለመው? እኛ ምን ይጠቅመናል? እሱ ከፈለገ ይስለም። እኛ ታሪክ ነው። እሱ ለራሱ ነው የሚሰልመው፣ ለራሱ ነምስ ነው። እኛ ምን ይመለከተናል? ታሪኩን እንድናቀው ነው። ታሪኩን እንድናቀው ነው። ፌክ የሆነች ታሪካችሁን በደንብ ኤክስፖዝ እንድትሆኑ እኮ ነው። ስለማታውቋት ምን ይጠቅመናል? ተፈለገ ይስለም፣ ተፈለገ የተወው ታሪክ የመጀመሪያው ምናምን እያላችሁ እኮ መሰኩስ አይደለም። ለራሱ ሲል ነው የሰለመው እሱ። ታሪኩ እኛ መጥናት ግዴታ አይደለም። ቆይ ከድር ቁርአን ውስጥ አለ ነጃሺ የሚባል ንጉስ ሰለመ የሚል ቁርአን ማስረጃ አንድ ጥቅስ ማምጣት ትችላለህ? የለም። ለምን ይኖራል? የለም። አንድም ጥቅስ የለም። የለም። አዎ። እና ሰው ግለሰብ እኮ ነው። እሱ ግለሰብ ነው፣ ለራሱ ነምስ ነው የሰለመው። ነገር ግን እኮ ስለ ግለሰብ እኮ ጂኒዎች ሲሰልሙ ተጽፏል። ኧረ ግለሰብ ስላለ ለምሳሌ መሰድ ሱረቱ መሰድ አንድ የቁርአን ክፍል ሙሉ ምዕራፉ የወረደው ስለ አንድ ግለሰብ ነው። እሱን አላወቅም ነበር? አላህ የፈለገውን ስሙን እየጠራ ያወራል፣ የፈለገውን አያርግም። ስለዚህ አናዘውም። እሱ የጠራውን እንጠራለን፣ እሱ ያልጠራውን እንጠራለን። ውሸቷ ላይ አላህ ስም ሳይጠራ ነው በኮድ የሚያስቀምጣት። ገባኝ። ምን ሆነው ውሸት ፌክ የሆነችውን ነጃሺ የሚባል ንጉስ የለም። በመጀመሪያ ደረጃ የሰለመም ንጉስ የለም። ተረት ተረት ነው። የለም የሚል አምጣ እስኪ ማስረጃ። ጠየቁ እኮ የለም አልከኝ። ራስህ እኮ የለም አልከኝ እኮ ራስህ። ቁርአን ላይ የለም ነው አልኩኝ። የሰለመ የለም ሳይሆን ለይ እንጂ የሚለውን ነገር እየለየ ቁርአን ላይ እንደዛ የሚባል ንጉስ የሰለመ አለ ካልከኝ መቼ ነው የሰለመው? ነጃሺ የሚባል ንጉስ መቼ ነው የነገሰው? እስቲ ንገረኝ። መቼ ነግሶ መቼ ነው የሰለመው? የሌለ ታሪክ ነው ያለው ያልኩህ ነው። መቼ? እሱ የራሱ ታሪክ ነው። እሱን ማጥናት ግዴታ አይደለም በእኔ ላይ እኮ። መቼ አምጣው፣ እሱን ታሪኩን አምጣ። ታሪኩን ለምን አንተ ከሱ ጋር የሚያያዝ ምን አለ? ለምሳሌ ጥያቄ ምንድን ነው እሱ ላይ? የለም እያልኩ ነው። ነጃሺ የሚባል ንጉስ በሌለበት ላይ ያለው ነጃሺ የሚባል ንጉስ ባልነበረበት ላይ ነጃሺ ሰለመ። ስለዚህ አልሰለመም ሰለመም ሙግትም አያስነሳም የለም እያልኩ ነው። ነጃሺ የሚባል በኢትዮጵያ ውስጥ ትርጉምም የለውም። በኢትዮጵያ ስም ውስጥ ነጃሺ የሚባል ስም የለም። ነጃሺ የሚባል ስም ሰምታችሁ ታውቃላችሁ? የለም። ስሙ ራሱ ስህተት ነው። ከሀዲስ ቢያመጣልስ አምጣው። ሰለመ የሚለውን ሀዲስ ላይ እስኪ አምጣው። ሀዲሶች ደግሞ እንዴት እንደሚላተሙ የተዛ ደግሞ አሳይሃለሁ። በመጀመሪያ ደረጃ ሰለመ የሚል ታሪክ አታመጣም።
አሁን አንተ የግዴታ ኢየሱስን የእግዚአብሔር ልጅ ካላረኩ የአላህ ልጅ ካላረኩ እያልኩ የለም እንደዛ የሚባል ታሪክ። ቆይ ማስረጃውን አንጣ። እኔ አሁን አንተ ሶርስ ላይ ሰጣለሁ። ነጃሺ ኢየሱስ ያላህ ልጅ ነው ያለበትን እኔ ከአንተ ሶርስ ከአንተ መጽሐፍ ላይ ሰጣለሁ። ስለዚህ ሰልሟል ያልከው ኢየሱስ ያላህ ልጅ ነው ብሎ ነው የሚያምነው። እኔ አይደለሁም በግድ ላድርግ ያልኩት። ነጃሺ ያልከው አካል እንኳን ኢየሱስ ያላህ ልጅ ነው ብሎ የሚያምነው። ኤኒዌይስ ማስረጃ ስለምና ለቀቶት ያለ ልጅ የለውም። ምን ቢያደርግ መጽሐፍ ቅዱስ ወንድማችን እስከዛ ማስረጃ እመጣለሁ ብለህ ነበረ። ቴሌግራም ቼክ አድርግ። እስከዛ ማስረጃውን አምጣ። የራሳችሁ የለም እንደዛ የእግዚአብሔር ልጅ ነው በሌለ ነገር ላይ ምን ማስረጃ ነው የምታመጣው? ነጃሺ የሚባል ነጃሺ የሚል አምጣ መጀመሪያ። አንዴ ነጃሺ የሚባል ንጉስ የለም። ስለዚህ በሌለ ላይ እንዴት ነው ማስረጃ አድርገን እኛ የምናመጣው? በሌለ ሀፕን ባላደረገ ነገር ላይ ባልተፈጠረ ነገር ላይ እኛ እንዴት የምናመጣው? አዳምጠና እንደማመጣ ሰልሟል ብለሃል። ስለዚህ ያንን አንተ ከሐዲስ መጽሐፍ ቅዱስ ሙሉ በአዳም መጽሐፍ ቅዱስ በመጀመሪያ ሙሉ ኢየሱስ የአብ ልጅ እንደሆነ የሚናገር ነው። ነጃሺም እንደዛ ነው። ስትሬፋ ኢብን ሻቅ ላይ ያስቀመጠው ክርስቲያን እንደዛ ነው የሚለው። ኤኒዌይስ ዋና ፖይንታችን ግን ምንድን ነው? እሱ ከድር ማይክን አንሳው ቀለል አድርግና ጦንን ቀንሰውና ሰለመ የሚል ታሪክ የለም። በመጀመሪያ መርዶ ልንገርህ ዲሲቨር ስለሆኑ የመጡ ሰዎች ዋሽተውታል። እንዴት እንደዋሹት ኢብን ሳድ፣ ጠበሪ፣ ኢብን ሻቅ፣ ሙስናድ አህመድ፣ ሌሎችም አዲሳቶች ላይ ዘሆል ታሪኮቹን ስለማውቃቸው ብዙም ፓኒክ አታድርግ፣ ተረጋጋ። ከኔ በላይ ታሪኮቹ የሚያውቃቸው የለም። ኢንተርናል የእናንተን ሶርሶችን የምታነሷቸውን አርጉመንት ታውቃቸዋለሁ። ፕሊዝ ሬት አታድርግ። አንድ ማስረጃ በጠይቅ አሁን በነጃሽ ላይ ምንም የምታውቀው የለም። እኔ ነገርኩህ እኮ ይሄ ታሪኮች ያሉበትን ኢብን ሻቅ፣ ጠበሪ፣ ኢብን ሳድ፣ ኢብን ከሲር፣ ሙስናድ አህመድ፣ ሌሎችም አዲሳቶች ላይ አለ። ታሪኮቹን ተጠንቅቄ ነው የማውቃቸው። በሀገር ውስጥም ደግሞ በቁርአን ላይ እንደዚህ የጻፉ የተወሰኑ ታሪኮቻቸውን አይቼዋለሁኝ። ያስቀመጡትን ማን የቱ ጋር ታሪክ ለማዛባት ሞከረ እንዲትሄድ አውቀዋለሁ። ቶሩና ቀንሰውና ተረጋጋና ቀላል ጥያቄ ብቻ ነው የምጠይቃችሁ። ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ልጅና አባት ሆኖ ምድርን የሚገዙት አምላክ ሆኖ ልጅና አባት ሆኖ ነው የሚገዙት። ሁለት ለሁለት ነው በአንድ አላህ ቃል እግሩና እጁ አንድነት ሆነው ነው የሚገዙት ወይንስ እግሩ ብቻ ነው ጋነምን ረግጦ የሚገዛት? የለውም እግር የለውም። እግር እጅ የለውም። አይገባው የለም የማይገባው ነው። ኦኬ ቡሃሪ 48 ምንድን ነው የሚያወራው? ቡሃሪ 48 ምንድን ነው? እጅ የለውም። ክፈትለት ክርስቲያን ክፈትለት። ቆይ መንፈስ አይደለም መቼም ይሞላል ይላል። የሚሞላ ነገር ደግሞ በሆነ ነገር ነው። እንደገና ደግሞ ኢብን አይምን 37-75 ላይም እንደዛው። እችን አንብበልን እስኪ። አያወራም አላህ እግር እንዳለው አይደለም። አንብበው እሺ። አይልም አንብቦ ራስ አይልም። አንብብ መቻ ነበር ቅድሚያ። እሺ የሚጠርጋ እንዳምጥ እስልምና እንደዚህ ነው። ድንቁርና ከተጠናወታችሁ ሙስሊም ትሆናላችሁ። አይምሯችሁን አሳልፎ ለማይረባ ነገር ሲሰጣችሁ ፈጣሪ እስልምና ውስጥ ያስቀምጣችኋል ማለት ነው። እርሱን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው የተሰጡ ማለት እንደነኚህ ናቸው። መረጃውን ገና ሳያለው እንደዛ አይልም ይላል። መረጃ አንድ ጥቅስ መጥቀስ አይችልም። የልጃን ወገናችን እኔን አታውቅም ይላል። እስልምና እንደዚህ ነው። ድንቁርናቸውን እንደ እውቀት የያዙ አለማወቃቸውን እንደ እውቀት የቆጠሩ ስንፍናቸውን በሌሎች ላይ በመሳደብ የሚጭኑ
ማህይምነታቸውን ለሌሎች ማላከክ የሚወዱ አንድ ጥቅስ እንኳን ባይምሯቸው የሌለ ተከታዮቻቸው መምህራኖቻቸው ማጭበርበሪያ የተቀባች አጤረራ ውጭ በጭንቅላታቸው እውቀት የሌለ በእነኚህ እየተመሩ እኔን ለመሳደብ ዘወትር አፋቸው የሚያሾሉ ተከታዮቻቸውም እንደዚህ ናቸው። ሄዳችሁ ብታያቸው እነኛ መምህራኖቻቸው የተቀባባች አጤረራ ነች ያለቻቸው ዲሲቭ ማድረግ የተዘጋጀች ከዛ ውጭ እውቀት የሌላቸው ከቴስትና ከግብረ ሰዶሚያን ጋር ህብረት አድርገው ክርስትና ሲሳደቡ የሚውሉ አብረው የሚሞጋገሱ ዘሆል ስቱፒደን ዳም የሆኑ ምንም አያውቁ እውርን እውር ቢመራው ተያይዞ ገደል እንደሚባለው ማለት ነው። ኤኒዌይስ the prophet said the people will be thrown into the hellfire and it will say ነቢዩ እንደዚህ ያለ ሰዎች ወደ ገሃነም ይወረወራሉ ይጣላሉ። ከዛም እንዲህ ትላለች are there any more to come የሚቀር ነገር አለን ትላለች። ሱራ 50:30 ኮት ያደርግና till Allah puts his foot እስከ መቼ ድረስ አላህ እግሩን እስኪጭንባት ድረስ ምን አለ ገሃነም ላይ till Allah puts his foot over it and it will say ቃቲ ቃቲ enough enough ከዛም ምን ትላለች በቃኝ 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 ትላለች። ሱራ 37 አውሸው ሱራ 37:75 ደግሞ አላህ አንተን ራሱ ከገማ ጭቃ የፈጠረ ሱራ 15:26 ላይ ሱራ 15:33 ላይ ያ ኢብሊስ ራሱ የናቀህ አንተ ጥንብነ ከጥንብነ የተፈጠርከው ያለህን አላህ በሁለት እጆቹ አጨማልቆ እንደሰራ ክፈት ለክርስቲያን 37:75 ላይ በእጆቹ እንደሰራ ተቀምጦልሃል ማለት ነው። ኤኒዌይስ አታሪ ከሆንክ ይህንን ትቀበለዋለህ፣ ግዴታህ ነው። ስለዚህ በደንብ አስተውሉ። ታውቂ አትቀበልም። ምንድነው እሱ? እሺ የሚለውን አስረዳን። እሺ አሁን ልመልስልህ፣ ግን እድል አትሰጥም። ዝም ብለህ ትፈራለህ፣ ሙይት ታደርጋለህ። አትፍራ እና ያለውን እውነታ እናውራ። ምንድነው አምላክ ከንፈር እንዳለው መንፈስ ነው የምትለው? አምላክ ከንፈር አለው። ያው ቀጥል ቀጥል። እሺ ይሄን አስረዳኝ። ምንድነው እግር አለው ማለት? ያው ቁዋ አለው። ቁዋ ማለት ደግሞ ቁዋ ነው፣ በቁዋ ነው የሚፈሰረው። እግር አለው ማለት እንዳንተ እግር ኖሮት አይደለም። አምላክ እኮ እግር እንዳለው ምግብ እንደሚበላ ቁዋ ነው ጋይዶ ምንድነው ደበላለከው? የኔን አስረዳለሁ፣ ችግር የለውም። ኦኬ እግር ቁዋ ነው። እጁስ አብ ራሱ ምግብ እንደበላ ታውቃለህ? እጁስ ቁዋ ነው የሚያሳየው፣ ቁዋ ነው። ሌላ እግሩስ ቁዋ ነው እንጂ እግር የለውም። አምላክ እግር የለውም በፍጹም። እጁም ቁዋ ነው፣ እግሩም ቁዋ ነው። ቁዋ ናቸው። በቃ ቁዋ ነው እንጂ ቁዋ ማለት እንትን ለምሳሌ ምሳሌ ተደርጎ የተወራ ነው እንጂ እግር ኖሮት አይደለም። የለውም ምሳሌ ማለት አይደለም። ቁዋ ማለት ምሳሌው ምንድነው? እሺ ተርጉም እስቲ። ምሳሌው ምንድነው? ምሳሌ ከሆነ ቁዋ ሳልክ መልስ ያወርሜ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ መልሰውና ቶፒኩ ላይ ስቲክ አድርግ። በቃ ተመለስ። አሁን ስለ ነጃሺ ላይ ግባ። አዎ ነጃሺ ላይ መልሱ እስኪ ሙስሊሞች። ፈራስ ለራስ ንጉሳችሁ የሰለመው ንጉሳችሁ እስኪ ነጃሺ ላይ ግባ እና አሁን ምላሽ ካለ መልስ። ፈራ ይለኛል የድንቁርና ውስጥ ተቀምጠ እሺ የምትለው ነገር አይመለከተኝም። በቃ ካላገባ ሚዩት አድርጋ። በቃ ቶፒክ እሱ ስለሆነ ቶፒኩ ላይ አውራ። አገባኝም ደስ ይላል። ስለሚሰጧቸው እሱን ተቀብለው መኖር ነው የሚፈልጉት እኮ ኩዌሽን ማድረግ አይፈልጉም ጭራሽ። ስለዚህ ማንኛውም ሰው ዛሬ ተነስቶ ተረት ይጽፋል። ከዛ በኋላ እሱ መሐመድ የተናገረው ነው ወይም ደግሞ የፈጣሪ ቃል ነው አይነት አድርገው ይወስዱታል ማለት ነው። ከዛ ማንም የሚጽፍላቸው ማሜ እንኳን ደህና መጣ። መልካም ምን ቅድም ምን ያልኩትን ጥሪ ያቀረበልኝ የለም ባልከው ነጃሺ ላይ ግባ። አሁን ስለ ወሬ ሌላ በቃ ከመጣ ይገባል። በቃ ይግባና ይመልስ። ስለ ግለሰቦች አታወራ። ነጃሺ ላይ ምላሽ አለ። ተመጣ እናስገባዋለን። ይመልስ። ያቀረበልህን ልንገርህ፣ ላሳይህ። ሂደት ራሱ መጥቶ አቅርቤልሃለሁ ይበል። ጻፍ አይደለም
ከስር ሆኖ ስለሚያዳምጥ ይምጣና መልስ ይስጥ። ቀደም እኮ አሳየናችሁ እኮ የለም ምንም የጻፈው ነገር። ነጃሺ ሙስሊም ነው የሚል ካለ ይሞግተን መጥቶ። ታሪኮቻችሁ እንደዚህ እየፈረሱ ነው። ታሪኮቻችሁ በየደቂቃ ውስጥ እየፈረሱ ነው። ተሚስ ነው የሚለው ተሚሻ ወይ እንዴት ናችሁ? ሰላም ነው። እንዴት ነው? ተሚሻ ክርስቲያን ነው ሙስሊም ነህ? አይደለም ክርስቲያን ነኝ። ኦኬ። ሱልጣን አለ አለው። ሰምተዋል? ሱልጣን ትንሽ ቆየት ብዬ ነው የገባሁት። ኦኬ። ነጃሺ የሚባል ሙስሊም አቢሲኒያ ውስጥ የነበረ ሰለመ የሚል ማስረጃ ትሰጠናለህ? ወይም አንተ እንደዛ የሚባል ንጉስ ሰልሟል ብለህ ወይም ደግሞ ሙስሊም የነበረ መሪ ነበር ብለህ ታምናለህ? ሱልጣን እየተሰማ ከሆነ አብዲ ደግሞ እፎይ እሺ። ካታር ከአንተ ጋር እሺ። ካታር ሰላም ነው? እንኳን ደህና መጣ። እፎይ የምትለው ጨገራም ድመት ፊቱ ራሱ ሲታይ ራሱ ያስጠላል። መልስ የለም። ምን መልስ አለኝ? ጨገራም የሚሳደበው ነገር አይረባ፣ ሁሉ ነገር ኮታት የሆነ ሰውዬ። ከየት ነው ደግሞ ኢትዮጵያ? ከየት ነው እንደዚህ አይነት ለቃቅማ ታመጣለች? በቃ መልስ ስጠን እስኪ ለጥያቄያችን። ነጃሺ የሚባል ሙስሊም ነበር የሚል ማስረጃ ስጠኝ። እባክህ ለሱ ምን መልስ ተሰጠዋል? ለሱ ራሱን የሚመስል መልስ መጀመሪያ ራሱ ሲታጠብ አይደል ጥሩ መልስ መሰጠው። የሚወያይ ሰው ሲሆን ባህሪውን ሲያስተካክል ስጠን መልስ ሲያቀርብ መልስ የለም። አታለቃቅስ። ዝም ብለህ ሰልጠን በሉ ዋሃቢያዎች። እስኪ ሙስሊሞች ሰልጠን ብላችሁ መልስ ስጡን። ለምን ጠይቃችሁ ጥያቄ እኝኛ ትበሉ። ስልጣኔያቸው ነው። ስልጣኔያቸው እኮ መልስ ላለመመለስ ማልቀስ ስልጣኔ ነው። መልስ ስትጠየቅ እፎይ እንደዚህ ነው አይታጠብም። መልስ ስትጠየቅ እፎይ አይታጠብም። መልስ ይሆናል። ክርስቲያን አስወጣው ዶክተር ሳሚ የሚባለው። ክርስቲያኖች ለምን ነው የምልኩት? ክርስቲያኖች ገዝታ ትላኩ በተሻላችሁ መጠን። የሙስሊሞችን ልታስገባ ስትል የእነሱ ይገባል ማለት ነው። ወረዱ ከገስት ላይ ክርስቲያኖች ምልኩ። እናንተን በማስገባትና በማስወጣት ጊዜያችንን እናጥፋ። ገሱ ነው እንደምትሉት። ኦኬ ካታር ትመልሳለህ? ነጃሺ የሚባል ትላለህ ወይስ ትመልሳለህ? ነጃሺ የሚባል ሰለመ የሚል አንድ የቁርአን ክፍል ትሰጠናለህ? የለም። እሺ ሀዲስ ክፍልስ እስቲ አንጣና እስቲ ሀዲሱን እናንብበው። ሀዲስ ቁርአን ላይ የለም። ታዲያ መቼ? ትናንት የጻፋችሁትን ነው የምታውቁት። ትናንት እነ አህመዲን ጀበል የጻፏቸው ተረት ተረቶች ትናንትና ተቀጣሪ ካድሬ የጻፏቸውን ነው። ነብያችሁ ብሎታልን? በስድስቱ ኦቴንቲክ ሀዲሶች ላይ እስቲ ምን ብሎ ነበር ነብያችሁ? ወይንስ ትናንትና በተጻፉት? ስድስቱም ኦቴንቲክ ሀዲስ የሚባሉት ነቢዩ ከሞተ ራሱ ከ200 ከ300 ዓመት በኋላ የተጻፉ ናቸው። እነሱ ላይ እንኳን የለም። እንግዲህ አስቡ፣ የኢትዮጵያ ታሪክ ነጃሺ ብለው የሚያለቅሱበት ትልቅ መስጊድ የሰሩበት ታሪክ ዜሮ፣ ሰላም መረጃ ዜሮ። አሊ እንኳን ደህና መጣ። እንደት ናችሁ? ሰላም ናችሁ ወይ?
ይመስገነው። እንዴት ነህ? አለን። መልካም ሙስሊም ነህ? በእንትን ላይ ስትከራከር እኮ ለምንድን ነው የምትሳደበው? ቆይ አሁን ወደ መልሱ። የምን ስድብ ነው? ወደ መልሱ እኮ እኔ የምልህ ከመልሱ በፊት እኮ አትሰዳደብ። ሰዎቹ ሲከራከሩ ወደ መልሱ አይደለ እንዴ? ለምንድን ነው ወደ መልሱ? ምክንያቱም እንዳንተ አይነቱ አዳመጥ እጅ ነው የምትሉት እናንተስ። አረግ የዚህን አለው የምትጸየፋቸው። አሁን ላይ ምላሽ መልስ ገብተህ ምን ታለቅሳለህ? መልስ ሲባል ርዕስ ለማስቀየር መልስ። እኔ ለው 3 ደቂቃ ልስጥ። ይኸው ከፍ አድርጌ እስቲ ምንም ሳትል ስለ ነጃሺ ማብራሪያ መረጃ አምጣና መልስ። ይኸው 5 ደቂቃ ሰጠውህ። እየከፈትክ ማስረጃዎችን መልስ። 5 ደቂቃ ሰጠውህ። እንደው ይኸው ሚዩት አደረግኩልህ። ቀጥል። እኔ ሚዩት አድርጌያለሁ። አያችኋ አታስወራንም ትሳደባለህ ይላል። ከፍ አድርገህ ደግሞ ና መልስ። 5 ደቂቃ ሰጠው። ሚት አደረግኩ ስለው ወጣ ራሱ። ከስር ያላችሁ እህት ሙስሊሞች፣ ወንድሞቼ ሙስሊሞች ለ1 ደቂቃ አይምሯችሁን ተጠቀሙ። ለ1 ደቂቃ ሰው አይምሮ መጠቀም ያቅተዋል። እንዴት ነው? ሴጣን አይ ነው እየተጫወተባችሁ ነው። ለ1 ደቂቃ ተጠቀሙ። አሁን ይገባሉ ታላችሁ ነው የሚሉት። መረጃ አንጣና አውራ የለም። ሰው በዚህ መጠን እንዴት አይምሮን ያከራየዋል? ሴጣን እስልምናን ለመታደግ በዚህ መጠን መዋሸት በዚህ መጠን እኔ ሰው ጭንቅላቱን ላለመጠቀም ሲጥር አይቻል አቅም በኢየሱስ ደግሞ ካላዋቂነታቸውን እንዳላዋቂ የሚሳደቡት ነገር ስትከበር ታከብራለህ፣ ስታከብር ትከበራለህ። ከኔ በላይ ሪስፔክት የሚያደርግ የለም። ማንን እፎይ በነገራችን ላይ ምንድነው ታውቃለህ? ኦዲየንሶቻቸውን እነዛ አሁን ቅድም የጻፉበት አይነት ሰዎች ኦዲየንሳቸውን ለመያዝ የሚሞክሩበት አንዱ መንገድ ምንድን ነው? ምናልባት አንተን ተከታትለው የማያውቁ ሙስሊሞች ካሉ እነሱን የሚይዙበት መንገድ ምንድን ነው? ልክ አሁን መጥተው እንደሚናገሩት በማለት ነው። እፎይ ያለ ማስረጃ ነው የሚያወራው፣ እፎይ የሐሰት ነው የሚናገረው፣ ማስረጃ አይጠቀምም ምናምን። ቤት መጥተው ሲከታተሉ ግን ነገሩ እነሱ ከነገሯቸው ተቃራኒ ይሆንባቸዋል። የምታወራው በማስረጃ ነው፣ ያለ ማስረጃ አታወራም። እነሱ እንዲያወሩ ድል ትሰጣቸዋለህ፣ ማስረጃ እንዲከፍቱ ድል ትሰጣቸዋለህ። ከዛ በኋላ ነገሩ ሁሉ እነሱ ከሰሙትና ካዩት ነገር በተቃራኒ ሲሆንባቸው እዚህ መጥተው ደግሞ ልክ ሲወጡ ይወጣሉ። ሙስሊሞች አሁን ይሄ ለእናንተ ትልቅ ደስ ቢላይ ምንድነው እሱ አይምሯቸው የሚጠቀሙ አሉ። አይምሯቸው የሚጠቀሙ እኔ በፊት የሚሰርቡኝ የነበሩ ከስር ቁጭ ብለው አሁንም ያሉ አሉ። ከስር ቁጭ ብለው ይማሩ ሁሌም ስገባ የሚመጡ አሉ። እነሱን ሳይ በጣም እደሰታለሁኝ። ግን እዚህ ገብተው ስለ ኮንሰፕቱ ገና ሳያውቁ እዛ የተጻፈችው ገና አንብቦ አንተ ማህይም፣ አንተ ትሳደባለህ፣ አንተ ደንቆሮ፣ አንተን አርዳሃለሁ፣ ገላሃለሁ ይላል። ወይ ታርደኛለህ፣ ትገለኛለህ። ግን እስከዛ ድረስ መልሱ መልስ፣ እስከዛ ድረስ አልሰማኝም እንዴ? እባክህ ፕሊስ ሚት አድርግ። አንተ ፈራ ከቅዠት አልወጣህም። አንተ ገና ስትጠየቅ ምን አገባኝ እኮ ነው ያልከው። ምን አገባኝ ካልክ ከታሪኩ አንተን አይመለከትም። በቃ ፈራ ይለኛል። ምን አገባኝ ብለህ ፈራኝ ትላለህ እንዴ? ከስር እናትማል። ስለ ነጃሺ ምን አገባኝ አይመለከተኝም አልካት። ማይመለከትህ ማገባ ከሆነ ነጃሺ የሚባለው ሴናሪዮ በራሱ ውሸት መሆኑ ገብተዋል ማለት ነው።
ስለዚህ ውሸት መሆኑ ከገባ ከአንተ ጋር ምን ጊዜ እንገላለሁ። ኤኒዌይስ ከድር እንኳን ደህና መጣ። ሰላም ነው። ይፎ ቱ ቢ ኦነስት እንደኔ ደቂቃ የሚሰጥ የለም፣ እንደኔ የሚያዳምጥ የለም። ዲስ ሪስፔክት ማታደርጉ ከሆነ ሰውን ሞክ ማታደርጉ ከሆነ መረጃው ላይ አርጊው የምታደርጉ ከሆነ አው ሪስፔክት ዩ። አንድ የልጅ ጀማል ሚዩት አድርግ። ሚዩት። ኦኬ ከድር እንኳን ደህና መጣ። ሰላም ነው። ይፎ እንዴት ነህ? ይመስገነው። ይሰማል? ኦኬ ቶፒኩን ሰምተዋል? ሰምቼዋለሁ። ቶፒኩን ሰምተዋል? ሰምቼዋለሁ። እኔ ስለሱ ትንሽ አላውቅም። መማር እችላለሁ ከእናንተ? ያ መማር ትችላለህ። አዳምጣቸው፣ ሌሎቹ የሚመልሱትን። መጠየቅስ እናነሳቸዋሉ። አዳም ምን ከነጃሺ ጋር የተያዘ ነው አይደለም? ከእናንተው ቶፒኩ ሽፍት ከሆነ በኋላ ላይ ወደ መጨረሻ ላይ እንቀበላለን እንደ በፊቱ እንደምናደርገው። አካባቢ ይጠይቃሉ። አሁን ግን ቶፒኩ ላይ ሜይ ቢ አይ ዱኒያ የሚል አካውንት ገብታለች አለሽ? ዱኒያ አይ ዱኒያ ለማለት ይመስለኛል አለሽ እህታችን። አይ ዱኒያ ልጅ ጀማል ለጀማል ኦኬ። አይ ዱኒያ የለችም። ሉናዳ ነው የሚለው ሙስሊም ክርስቲያን ነው። ሉናድ ሙስሊም መሰለኝ። ሉናድ አለ። ሱሱ ነኝ። ሱሱ ነኝ። አውሩ ሙስሊሞች ጥያቄው ምንድነው? እሱ ነጃሺ ሰልሟል የሚል ናሬሽን አለ። አሁን ላይ በጣም በሰፊው በእስልምናው ታሪክ ውስጥ የሚታወቅ ነጃሺ የሚባል ንጉሥ ሰለመ፣ ሰው ሙስሊም ነበረ የሚል ታሪክ አለ። ይህ ነጃሺ መቼ ነው የነገሰው? በስንተኛው መቼ ነው የነገሰውስ? ከዛ በኋላ ይሄ ሰልሟል የሚለውስ ማስረጃ አላችሁ ወይ? በእስልምና ጥያቄ የለህም? የክርስትና ነው እንደ ይሄ ያኔ ሙስሊም ነጃሺ ምናምን የሚባል ነገር የለም። ያው እንደ አጠቃላይ በእስልምና ጥያቄ ካለ ጠይቅ። ኦኬ ሙሐመድ ከመካ ወደ መዲና ሲሰደድ ወደ ኢትዮጵያ ሳባዎችን ልኮ ነበር አይደለ? መልካም። ያ የተቀበላቸው ንጉሥ አለ አይደለ? ኢትዮጵያ ውስጥ መልካም። ያ የተቀበላቸው ንጉሥ ሰልሟል የሚል ታሪክ አለ በእናንተ አፈ ታሪክ ውስጥ በመጽሐፍቶቻችሁ ውስጥም አለ። ይሄ ነገር ውሸት ነው እያልን ነው እኛ። ማስረጃ እናንተ ናችሁ ማስረጃ እኮ ማቅረብ ያለባችሁ ሰልሟል ስለምትሉ። እኛ ነጃሺ የሚባል ንጉሥ እራሱ የለም እያልናችሁ ነው እኮ። የለም የሚል ማስረጃ ካለ ክሌማችሁን ፕሩቭ ማድረግ አትችሉም ማለት ነው። ሰልሟል የሚል ከቁርአን ማስረጃ የለም፣ በሐዲስም ማስረጃ የለም። የታንታችሁ እናንተ ሰልሟል ያላችሁ? ያወራው እኮ ጥያቄ ያነሳ አንተ ነህ አይደለ? በማስረጃ አውራ እኮ። ያንን አሁን ለምሳሌ ልሽ ነብዩ ጋር መጥተው ምን መሰለሽ ያሉት? እሱን ሰልሟል ካላችሁት እኔንም ሰልሟል ማለት አለባችሁ። መጥተው ምን አሉት መሰለሽ? እኛ ለምንድን ነው ተሰዳችሁ? ክርስቲያን አዘጋጅልን ኪታቡን ኢብን ሻቅም መጡና ምን አሉት መሰለሽ? እኛ ሬሳ እንበላ ነበረ፣ ድንጋይ እናመልክ ነበረ፣ ጣዖት እናመልክ ነበረ፣ አምላካችን ድንጋይ ነው ብለን እንከተል ነበር። ከዛ ከኛ ውስጥ አንድ ቅዱስ ሰው ተነሳና ድንጋይ አታምልኩ፣ ሬሳ አትብሉ፣ ሰው አትግደሉ አለን። ከዛ እኛ ይሄንን ስንተው ዘመዶቻችን ከዛ ተናደዱና አባረሩን። ሊገሉን ሲሉ ወደ አንተ መጣን አሉት።
እሱ ደግሞ ምን አለ? በእኔ መጽሐፍት ውስጥም ኢየሱስ የሚያስተማረኝ ይህንን ነው። ሬሳ አይበላም፣ ሰው አይገደልም፣ ኃይለኛ ደካማውን መጉዳት የለበትም፣ ትክክል ነው ያደረጋችሁት አላቸው። ይሄን በማለቱ ሰለመ ማለት ነው። እኔም እላለሁ እንደዛ አንድ ሰው ቢለኝ ይቅርታ አድርግልኝና እንደዛ ብሎ ተቀበላቸው። ሬሳ እንበላለን ድንጋይ እናመልካለን ያሉት እነማን ናቸው? ሳባዎቹ ሳባዎች ናቸው እንደዛ ያሉት። ለምንድን ነው እሱ ያሳደዷችሁ ወደዚህ እንድመጡ ያደረጋችሁ ሲላቸው ሬሳ እንበላ ነበረ፣ ድንጋይ እናመልክ ነበረ፣ ስዕል ነበር የምናመልከው፣ ጣዖት ነበር የምናመልከው፣ ኃይለኛችን ደካማውን ሰው ይገል ነበር አሉት። ከዛ መሐመድ ተነሳና ይሄንን አስቆመ። ይሄን ሁላ ከመቅጠፍ እስኪ ማስረጃ ድንጋይ እናመልክ ነበር፣ ሬሳ እንበላ ነበር የሚል ማስረጃ አምጣ። ኦኬ ድንጋይ እንደሚያመልኩ አታውቂም ነበረ ማለት ነው። ከይቅርታ ጋር ከውሱ እንደማትከራከር ወላሂ ራዚም ከሱ ማት ጆሮን ተምግብና ያዩና ነኝ ስለ ታሪክ ምንም የሚያውቀው ነገር የለም። እሱ የለም አንብብላችሁ ክርስቲያን ትንሽ ብይት አለው። ብይት አለው ትንሽ ክርስቲያን። ኦኬ ስሱ ከስሩኝ ሚት ማብረካቻች ዱንያ ሚት አድርጌው አንዴ ይረብሻል ድምፁ። ኦኬ ቀጥል ክርስቲያን። ፎከስ አላረጋለኝ ለምን እንደሆነ አላውቅም። እስኪ ኔትወርክ ነው። ኦኬ አንብበው። እሺ ፎከስ እስከሚሆን ድረስ አንብበው። አንተ እያነበብከው ቀጥል። በራሱ ጊዜ ፎከስ ይሆናል። አሁን ፎከስ ሆኗል። ኦኬ ተወሰነ። እሺ ጃፋር ኢብን አቢ ጣሊብ አንሰርድ ምንድነው? ጃፋር ነበር ወደ አቢሲኒያ የመጣው እና እሱ ነበር ለሰሃቦቹ ለአብረው ለተሰደዱት ስፖክስ ፐርሰን ሆኖ የሚናገርላቸው ማለት ነው። እና ለንጉሱም ብሎ ይመልስለታል። ኦ ኪንግ ዊ ወር አቦሚኔሽን፣ እኛ ጥላቻን በመካከላችን እንፈጥር ነበር። ብሬኪንግ ናቹራል ታይስ፣ ዝምድናንም እናቋረጥ ነበር። አንዴ በአማርኛ ጋርግልን ሰፋ አድርጎ አይታይም። በአረብኛ ወይም በአማርኛ አንዴ ተረጋጉ። ቆይ ተረጋጉ። የምትረበሹት ነገር እኮ ነው የሚገርመኝ። እዚህ ቤት የሚዋሽ መስላችኋል አይደል? ኪታብ እንትን እየተባለ ኪታቡ አማርኛ ታሪክ የለውም ሲጀመር። ቀጥል። ኦ ኪንግ ዊ ዌር አን አንሲቪላይዝድ። ይሄ ነገር እኮ የጻነ ዛፍ ነው የሚመስለው። አይታይም እኮ ይሄ ነገር አይታይ። እንዴት ነው እሰጥሃለሁ? ፔጁን እሰጥሃለሁ፣ መጽሐፉን እሰጥሃለሁ። ይኸውልህ አንተ አሁን ተምርሃል አይደል? ተምርሃል? አዎ እኮ አይታይም። ምንም ነገር አይታይም እኮ ይታያል። እስቲ አንድ ሰው ከታች ከተማርክ ይኸውልህ ይሄ መጽሐፍ ይኸውልህ ፎከስ አልሆናለኝ አለ መጽሐፉ። ይኸውልህ አሁን እንደዚህ እንዲታይ አድርግልና ይታይሃል። አሁን ይታያል አይደል? እንዲታይ አድርገህ እንደለም። አሃ ይሄ ይታይሃል ወይስ አይታይህም? ይታየኛል። ምን ይላል? ኦኬ ሂድ ቀጥል። ያንብብልን አንዴ ፔጁን ነግረዋለሁ። ከዛ አንብበው እስኪ ምን ይላል? ከላይ ያለውን አንብብ። ሲራ ነው ዘ ላይፍ ኦፍ ፕሮፌት ሙሐመድ። አሁን ቀጥሎ ፔጅ 151 ላይ ትሄድና ይኸው ፔጅ 151 ላይ ሄደህ ይሄን ታሪክ ታነበዋለህ። እሺ እዚህ ቤት ያለ መረጃ አይወራም። ሙስሊሞች ምንም እንዳትፈሩ፣ ሁሉም ስለሚያውቅ ሰው ጃፋር ቢን አቡ ጣሊብ አንሰርድ ኦ ኪንግ ዊ ዌር አን አንሲቪላይዝድ ፒፕል፣ እኛ ያልሰለጠንን ህዝቦች ነን። ወርሺፒንግ አይዶል፣ ጣዖት እናመልክ ነበር። ኢቲንግ ኮርፕስ፣ ሬሳ እንበላ ነበር። ኮሚትድ አቦሚኔሽን፣ ብሬኪንግ ናቹራል ታይስ፣ ትሪቲንግ ገስት ባድሊ፣ ሰዎችን አንንከባከብም ነበር ወይም ደግሞ በመጥፎ ነበር ሚስትሪት እናደርጋቸው ነበር እያለ ይናገራል። thus we were until God sent us an apostle whose lineage, truth and trustworthiness and clemency we know። ከዛ በኋላ ምንድነው አላህ ላከልን፣ አምላክ ላከልን ጥሩ ታማኝ ምናምን ሰው ብሎ ተናገረ። he summoned us to acknowledge God's unity፣ በአምላክ አንድነት እንድናምን ምናምን ነገር እያለ ይናገራል። so he commanded us to speak the truth and be faithful to our engagement, mindful of the ties of kinship and kindly hospitality, and to refrain from crime and
ብለድሺድ እንዳንገዳደል ወንጀል እንዳንሰራ መጥፎ ነገር እንዳናደርግ ከለከለን አለ። He forbade us committed abomination and speak lies and to devote the property of an offend ከዛ የሰዎችን ገንዘብ እንዳንበላ ምናምን አይነት ነገር እያለ ይቀጥላል። እሱን ነገር እስኪ እፎ ያንብብልን አንዴ የሚታይ ከሆነ እፎ አንብብ አንተ ለምን አነብልሃለሁ? ኦኬ ስላልታየ ነው የተቸገርከው። ኪታቡን ፔጁን ነገረህ አልነገረህም? ፔጁን ነገረህ አልነገረህም? አንተ አንብብ እስኪ። አይታያ ታዲያ ያሰኖፍ ሙታ ፔጁን ነገረ። ኔትወርኩ ብዙም አያሳይም ዛሬ። ኦኬ ኔትወርክን አሳክለው አጥራው ክርስቲያን ታነብልናለህ። ራስህ እንዳወጣ እቀብርሃለሁ። ኔትወርክን አሳክለው ክርስቲያን ችግር የለውም። ስለመድቀቅ ስራውን የሙስናድ አመድንም አዘጋጀው የጠበሪንም አዘጋጀው የትም አይሄድም። ኦኬ እንደሱ አስጠጋው እና አንብብ። ማይክን አንሳዋል ይታያል በደንብ አንብብ። ማይክን አንሳና ፋይል አንብብ። ማይክን አንሳና ማይክን አንሳና አንብብ። እንደዛ ነው። አትመልስ ክርስቲያን። ዛስ ፋይን። ማይክን አንሳና አንብብ። ከድር አንተ አታነብም ወይ? አንተ መሀይም ነህ። አንብብ። እኔ መሀይም ነኝ እንደነብይህ። አንብብ። ማንበብ ፈልገህ አይደለ የጮኸው? አንብብ። አንተ አታነብም። አንተ እንድታነብ እኮ ነው የፈለኩት። አያውቅም እኮ ሲጀመር መጽሐፍ እኮ ነው የሚያነቡት። ቁርአን ኪታብ አይደለም። አንብብ። እኔም አስነበብኩልህ። ሎክ ቆይ ቅድም የጮኸው ምንድን ነው? አልታይ አለኝ ብሎ ነው አይደለ የጮኸው? ክርስቲያንም ምን አልኩት? ፔጁን ንገራቸው፣ ቼክ ያድርጉት። እኔ ስላነበብኩት ታሪኩን ያወራሁትን አንብብላቸው አልኩት። አሁን ሲታይ ደግሞ እፎይ አንብብ። እኔ ካነበብኩ በኋላ ደግሞ ኖ አይታይም ብሎ ሊል ነው። አሁን ጥርት ብሎ ይታያል። ኦኪንግ ዊዌር ከሚለው ጀምረህ አንብብ። ምን ያህል ውሸታም፣ ቀጣፊ፣ ሐሰተኛ፣ አጭበርባሪ፣ ሌቦች እንደሆኑ ሙስሊሞች ታዘቧቸው። አንብብ። አትሳደብ። አንተ አታነብም ወይ? ቆይ አንተ አዱንያ አንብብ። እኔ አላነብም፣ አልችልም። በስነ ስርዓት አስረዳን። አንብብ። በደንብ ታዘቡ። ከስር ያላችሁ እህት ወንድሞቼ ሙስሊሞች፣ ይሄ ከድር ምን ብሏል? ስላልታየኝ አላምንም ብሏል። እኔ ስናገር አይደለ? ከዛ ክርስቲያን አነበበለት። ስላልታየ አለ። በደንብ ጥርት ብሎ አሁን ይታያል። ሲመጣለት ደግሞ አላነብም አለ። ምክንያቱም እስልምና ያለ ውሸት አይቆምም፣ ያለ ፖለቲካ አይቆምም። ያለ ፖለቲካ አንብብ ነው ያልኩት። ኦኬ ና ላንብብልህ። ኦኪንግ ዊዌር እንትን አድርግልኝ ና። ኦኬ አቦሜሽን ብሬኪንግ ናቹራል አንሲቪላይድ ኔሽን የሚለው ነው። አንሲቪላይድ ፒፕል ዋርሺፒንግ አይደልስ። ምኑን ያሳቀ? አንሲቪላይዝድ ፒፕል ናቸው አይደሉም? ያልሰለጠኑ መሀይማን ናቸው አይደሉም? ምኑን ያሳቀ? ይኸውልህ አሁን ሞጣ ከሰማይ ይበልሃል። የምሬን ምን እንኳን በላይ ናቸው አይደሉም? መሀይማን ናቸው አይደሉም? የምሬን ነው የምልህ። ስንት መሀይም ሰዎችን አሳፍሮ ቤት ትስቃለች። ማብራ ክርስቲያን እኮ ነው ሞጣ። እስቲ አንብበው፣ ታውቃለህ? አንብበው እስቲ ሞጣ ከሰማይ ወይ ትስቃለች። ትስቃለች። አብራ ትስቃለች። አማርኛ የሚፈልገው ምንድን ነው? በአማርኛ ነው የሚፈልገው። እስቲል የሚፈልገው በአማርኛ ነው። ስናነብለት ደግሞ ይስቃል። አማርኛ አድርገህ ለምን እንትን አትልም? ግን የለም እንግሊዝኛውን አችልም። የለም ሲጀመር ይሄ እንግሊዝኛውን አችልም። እንግሊዝኛውን አችልም። ይስቃሉ ደግሞ የወላቸው በድንቁርናቸው ሲስቁ ያቸው። እኔ እናንተ ጎረቤት ነው ያደገ ነው። የአንተ ድንቁርና እኮ ነው የሚያስቀን። ያወራሁት እኔ ስለሚያውቅ ነው። ትቀድዳለህ። የሌለ ነገር እኮ ነው የምታነበው። እኔ እናንተ ጎረቤት ነው። አንተ ጎረቤት ነው ያደግኩት። ጎረቤት ካደግክ ከኔ ጋር እኔ ማን እንደሆንኩ እስኪ ና ከፍ በየል ለጥፋ። ጎረቤት ካደግክ አንተ እፎይ አይደለሁም። እኔ እፎይ ነኝ አይደለ? ጎረቤቴ ከሆንክ
ማንኛውም ስለ እኔ ችሎታ ይመሰክራል። የትኛውም መምህር ስለ የትኛውም ሰፈሬ እኔ ችሎታ ማንኛውም ፐርፎርማንሴን ያውቃል። እሺ አሁን አንብብልኝ። ከጥይት የፈጠነ ጭንቅላት እንዳለኝ ማንኛውም ይመሰክርልኛል። ጎረቤቴ ከሆነ የት ስንተኛ ክፍል ላይ ነው? እስኪ ጎረቤቴ ነበር ነው። ይኸውልህ አንተ ደደብ ያልከው ጭንቅላት አንድ መምህር ደደብ ብሎኝ እኔ ደደብ ማለት ራሱ ማንም ይመሰክርልኛል ስለ እኔ ፈጣን ጭንቅላት። እኔ ራሱ አላውቅም ደደብ ማለት ምን እንደሆነ። እሺ አንተ ጀግና ከሆንክ አንብብልን። እሺ መጀመሪያ የሰከስከውን አንብብልን። መጀመሪያ ያወራውን አንብብልን። በቃ ሚታርክ አይዱንያ ወንድምሽ በየሰከንድ ውስጥ ሲዋረድ እንደዚህ ለመከላከል እየሞከርሽ ከሆነ ሶሪ አይሳካልሽም። ወንድምሽ ውርደቱን እናስቀጥለዋለን፣ አናስወጣው። ማዋረድ ደስ ስለሚለኝ ማለት ነው። እንድታስረዳኝ ነው የምፈልገው። እኔ ለማንም አላገዘም። እኔ ለእምነት አይዱንያ አዳምጪ። እኔ ልንገርሽ አይዱንያ፣ መጽሐፍቶቹ መረጃዎቹ የት እንደሚገኙ ኮት አደረግኩኝ። ቅድሚያ ኢብን ሳድ ላይ ይገኛል፣ ኢብን ከስር ላይ ይገኛል፣ ቮሊም 2 ላይ ይገኛል፣ ቮሊም 3 ላይ ይገኛል፣ ጠበሪ ላይ ይገኛል፣ ኢብን ሻቅ ላይ ይገኛል። በአዳምጪ ያመልኩ ነበር ሬሳ ነበር የሚለው ክርስቲያን ወደ አማርኛ ተርጉመው ከቁርአን አውጥተህ ችግር የለውም ወደ አማርኛ ቀየረው። እሱ በነገራችን ላይ ስለ ንጉሱም የለም ሀዲስም አለ ያ እና እንደዚህ አይነቱ ዳሜ እንትን የሆኑ ጭንቅላታቸውን ላይ ረባ ነገር ላከራዩ ሰዎች አትሳደብልን። አንደኛ አይዱንያ ምክንያቱም ያልሸው ቆይ አዳምጡ ፕሊስ ማሜ ሚታርክ እኔ አስቀድሜ የተናገርኩ ታሪኩን ክርስቲያን አነበበው። ካልታየኝ ሞቼ እገኛለሁ አለ ከድር የሚባለው። ሪከርድ አድርጉት በደንብ አሳዩት ምን ያህል ደደብ እንደሆኑ ሰዎቻቸው ማለት ነው። ይሄ ከድር የሚባለው በተለይም ካልታየ ሞቼ እገኛለሁ አለ። መረጃውን እንዲገለጥ እንዲታይ አድርገን ስናመጣው ደግሞ ሞቼ እገኛለሁ አላነብም አለ። እኔ ሳነበው ደግሞ የሆነን ሰንበዲ ስም ጠራና ይስቅብሃል፣ ያፍርብሃል ምናምን አለ። አንብብ አንተ ሲባል ደግሞ በአማርኛ ካልተቀየረ አላነብም እንግሊዝኛ አለ። እንግዲህ በእነኚህ እስልምናን ለመታደግ የቆሙ የተመሰረቱ በሐሰት ላይ ያሉ እህት ወንድሞቼ፣ ብዙ ሙስሊም እህቶች ከስር ትታዩኛላችሁ፣ ብዙ ወንድሞቼ ሙስሊሞች አላችሁ። እንደምታደርጉት ገስት ላይ ዛሬ ተምረናል ብላችሁ ትጽፉልኛላችሁ። ስወጣ በሚሰጡት ምላሽ በቃ ጨጓራችን ታረረ። የእነሱ ምን ምላሽ ይሰጣሉ ብለን ነበር የጠበቅነው። ሲሳደቡና እንዲሁ እኝኝ ሲሉ ነው ያየነው። ተስፋ ቆረጥን በእስልምና እያላችሁ እንደምትወጡት አሁንም ተጠቀሙበት እድላችሁን። ክርስቲያን ቀጥል፣ አዲሱን አንብበው። እኛ ለተከሰስነው ክስ ማስረጃ ሳናቀርብ በፍጹም አናልፍ። ድንጋይ እንደሚያመልኩ የቅድሙንም ኪታብ አሳይቼሻለሁ። ሀዲስ ደግሞ ከቡሃሪ ከምትቀበዩ አውተንቲክ ከምትዩ እና አሳይሽ ይላል። ናሬትድ አቡራጃ እንደተረከው we used to worship stones ድንጋይ እናመልክ ነበር and when we found a better stone than the first one we would throw the first one and take the later ትልቅ ድንጋይ ስናገኝ ከመጀመሪያው የተሻለ የመጀመሪያውን እንወረውረውና ሁለተኛውን እናመልክ ነበር። ድንጋይ ትልቅ ድንጋይ ትንሽ ድንጋይ እየመረጡ ነው የሚያመልኩት። ትልቁን ድንጋይ ማለት ነው። ወደ አማርኛ ቀይርላ ክርስቲያን፣ እሱ ወደ አማርኛ ቀይርላቸው። እሱ አዳመጥን እኮ እኛ ማስረጃ በጣም አለን። ክፈትልን። ተረጋጋ። ቆይ መረጃ ካለ ታወራለህ ከኔ ጋር ችግር የለውም። አይ ቆይ አንዴ። ከድር ሆን ብሎ ነው ድንቁርና ውስጥ እውቀት መስሎት ነው። አይዱንያ ግን ዝም ብላ በዋህነት ነው የሳቀችው፣ ያለማወቅ ነው። አይዱንያ እንትን አላደርጋትም። አንተ ድንቁርና ነው፣ ድንቁርና እውቀት መስሎ ነው። አይዱንያ ግን መረጃ ትፈልጋለች። ያው አማርኛውን አንብቢው አማርኛ እናሳያችሁ። እሺ ቆየን እኮ እያዳመጥናችሁ ነው። ተረጋጋ። አይዱንያ አንብቢው አማርኛው። ለድንጋይ ምን እንል ነበር ይላል? ለድንጋይ አንሰግድም ነበር እያለ እኮ ነው የምታወራው። ሌላ መጽሐፉ የሚያወራው ሌላ። አንሰግድም ነው የሚለው። አንሰግድም ነው የሚለው። አዎ እንሰግዳለን ወይንስ አንሰግድም? ለድንጋይ አንሰግድም ነበርና ከመጀመሪያው ተሻለ። አፈንተ ከፍታለ ዝም ብለህ እሺ፣ ተጨርሰው። እሺ፣ ተጨርሰው። ቀጥይ። ውሸትም እኮ መልክ ቢኖረው እስልምና ነው የሚመስለው።
ስለሱ ራሱ እኮ አንተ አታውቅም። ስለሚያወራው ራሱ አታውቅም። ቀጥ ጨርሹ። አንሰግድም ነው የሚለው አይደለ? ለድንጋይም አንሰግድም ነበር ነው የሚለው አይደለ? ቀጥ ጨርሹ። ከዛስ? እሺ የመጀመሪያውን ወርውረን የኋለኛውን እና የታለ ድንጋይና መልክ ነበር። ማይሰግዱ ከሆነ ለምንድን ነው የመጀመሪያውን እየወረወሩ ሁለተኛ ድንጋይ የሚወስዱት? አሁን እሱ እኮ ድንጋይ ምን ሊያደርጉት ነው? እሱ እኮ ከሚመለክ ነገር የሚያገናኘው ነገር የለም። አንተ ያወራኸው ሌላ መጽሐፉ የተሻለ እኮ እያለሽ ነው። አይ ዱንያ ቆይ ለድንጋይ አንሰግድም ነበር ነው የሚለው አልሽን። እንሰግድ ነበር የሚለውን እናም ከመጀመሪያው የተሻለ ድንጋይ ስናገኝ የመጀመሪያው ወርውረን የኋለኛውን እንወስድ ነበር አለ። ማይሰግዱ ከሆነ የተሻለ ድንጋይ እየፈለጉ የሚወስዱት ምን ለማድረግ ነው? እሺ እዚህ ጋር ለማምለክ ነው የሚል አይ እስልምና እንሰግድ ነበር። ከአንተ እንጨት እኮ አይቢስም። እስልምና አትበል፣ አስረዳን። ድንጋይ ማምለክ ነው አስረዳን። እንዴት ትረጃለሽ? ዱና ጭንቅላትሽን እኮ ለሰይጣን አሳልፈሽ አከራየሽ። ሰማኝም አንድ ጊዜ አሁን አንቺ ነሽ የምትሰማው። ማሜ ተረጋጋ። ተራን ጠብቅ። አዳማ ወርዳለኝ ግን ከፍ አድርጌ ነው አንተ ማጫወትህ። በጣም ስለሸኮልክ ማለት ነው። ክርስቲያን ከስራ አድርጌ መረጃ አለኝ ስላልክ ከፍ አድርጌ ስለሆነ ማጫወትህ መረጃዎችን አዘጋጅና ጠብቀኝ። ኤኒዌይስ አይዱንያ ነው። ኦልራይት እና ከፍ በል። ከፍ አድርገው ክርስቲያን طيب ነጃሽ ሙስሊም ለመሆኑ ሙስሊሞች ሙሉ ለሙሉ ማስረጃ የላቸውም። ዝም ብለው ነው የሚሉት የሚቀጥፉት እንጂ ነጃሽ ፈጽሞ ሙስሊም አይደለም እያልክ ክፈት ማስረጃው ነው። እሺ የትኛው ቁርአን ክፍል ላይ ነው ነጃሽ የሚባል? ሱረቱል ማኢዳ ቁጥር አንቀጽ ማለት ነው። አንቀጽ 83 ላይ ጌታችን እንደዚህ ብሎ ተናግሯል። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق. كفاتو ايش نكفت الله مش عارف. ነጃሺ ሰለመ የሚል ማስረጃ ሊሰጠን ነው። ንጽጽር አቆማለሁኝ ለአንዴና ለመጨረሻ ጊዜ። አይዱንያ ለአንቺም ምስክር ይሆንልሽ። ከቁርአን ላይ ነጃሽ ሰልሟል፣ ነጃሽ ሙስሊም ነው የሚል ሊሰጠኝ ነው። ለአንዴና ለመጨረሻ ንጽጽር አቆማለሁ። ይህን አካውንት ትጠቀምበታለህ። አይታየንም። ጅል በራሱ ይስቃል አሉ። ይታያል። ምንም የሚያስቅ ነገር እኮ የለውም። ኦኬ ብዙም አይታየኝም ለእኔ። ኦኬ የተወሰነ ተከፍሎ አለ። ቀጥል። እሺ ቀጥል፣ ችግር የለውም። እሺ ፈስረው በሂድና ይታያል። ክርስቲያን ለእናንተ የተወሰነ ተከፍሏል ይመስለኛል። አማርኛ ከሆነ አይታይም፣ ግማሽ አድርገዋል። እሺ ይታያቸዋል። አይታያቸውም? እሺ እንዴት አድርጌ ይታያል? ቀጥል። እሺ ችግር የለውም። ቀጥል፣ ችግር የለውም። ቀጥል፣ ችግር የለውም። በቃ ችግር የለውም። ቀጥል። ማተር አያደርገንም፣ እንስማማለን። ካልታያችሁ ይታያቸዋል። ችግር የለውም። ቀጥል። ይታያል። በቃ ቀጥል። እሺ እንዳንተ ያለ ወዳጅ ምዕራፉን ነግሬያቸዋለሁ። ጠይብ ወኢዛ ሰሚዑ በሰሙ ጊዜ ማ ኡንዚለ ኢለ ረሱሊ ወደ መልእክተኛው የተወረደውን በሰሙ ጊዜና ተራ አዕዩነሁም አይናቸውን ትመለከታለህ። ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ሐቅን ከማወቃቸው የተነሳ አይናቸው ሲያነባ ትመለከታለህ። የቁሉነ ብለውም ይላሉ ረበና አመና በአንተ በተወረደው መጽሐፍ በአንተ አምነናል፣ ጌታችን ሆይ በአንተ አምነናል፣ ፈክቱብና መዐ ሻሂዲን ከመስካሪዎችም ጻፈን ብለው ይላሉ ብሎ አላህ ሱብሓነሁ ወተዓላ ይሄን አስቀምጧል። ይሄን የእስልምና ሊቃውንቶች ሲያብራሩ ሙሉዎች ምንድን አሉት? እነ ጃዕፈር ምን አገናኘው?
ሀበሻ በሄዱ ሰዓት የዛን ጊዜና ነጃሽ ዘንድ ሄደው ቁርአንን ሲያነቡለት በመስለሙ የተመለከተ የወረደ መሆኑ ሙሉ ሊቃውንቶች እዚህ ላይ ተስማሙ። ኧረ ተረጋጋ። የነው መሮጣው ቁርአን የተብራራና ግልጽ ነው። ከዘቡር 200 እጥፍ፣ ከተውራት ደግሞ 7 እጥፍ፣ ከኢንጂል 2 እጥፍ የተብራራ ግልጽ የሆነ ምንም ማብራሪያ ማያስፈልገው ክፍል ነው ቁርአን ይላል ቁርአን በራሱ። ስለዚህ ነጃሺ የሚለው የት ጋ ነው? ሽታውም የለም። ሊቃውንት ትናንትና እኔም ሊቃውንት ነኝ እኮ ያውን ሊቃውንቶቻችሁን ማስተምር ማይዳውን ኬታ መጣው። ሽታውም የለም። ቁርአን ሲሰሙ የሚያለቅሱ አሉ። እነማን ናቸው? እንትናን እንበለው፣ ነጃሽን እንበለው። እፎይ እንስማማ፣ ነጃሽን በለው። ነጃሽ ስሙ እዚህ ጋር ነጃሽ ተብሎ አልተጠቀሰም። ነጃሽ ብሎ አልተጠቀሰም። እስልምና ላይ ቁርአንና ሐዲስ ሲተረጎም ማለት ነው። ቆይ እፎይ አንዴ ስማኝ አንተ። እኔም ልቅ ቆይ እንጂ እኔን አዳምጠኝ። የመጀመሪያውን አርጉመንትን ገለሃል። የለም ቆይ ረጋ በል እንጂ አመጣልሃለሁ። ሌላ ማስረጃ አለ። ይሄ ብቻ አይደለም። ጣልቃ የሚገቡትን አስወጣቸው። ክርስቲያን ቀኛቸው ነው ጣልቃ የሚገቡትን በመሀል የሚገቡትን እኔ ብቻ ነው እያወራ ያለሁት። ጣልቃ ለምን ቁርአናችሁ ላይ ቁርአን በደንብ የተብራራ ነው ይላል ላልከው፣ ነዓም ይላል። ነገር ግን ቁርአንን በደንብ ደግሞ አላህ Subhanahu Wa Ta'ala አብራርቶ አስቀምጦታል። ሊቃውንቶችም ግን በበለጠ መልኩም ደግሞ እነሱም ያብራሩታል። ወለው ردوه الى الرسول والى الامر منهم لعلموا الذين ቆይ አዳምጠኝ። ወደ አላህና ወደ መልእክት ስለዚህ በበለጠ ለሰው ልጆችም ይብራራላቸዋል ይላል። አዳምጠኝ እንጂ እኔንም አጨርሰዋ። ጣልቃ የሚገቡትን እሸኛቸው። ከአንዳንድ እሸኛትች ነው። በደንብ አስተውሉ። ቁርአኑ ግልጽና የተብራራ ነው። ሰው ግልጽና የተብራራ ከሆነ ነጃሺ የሚል ስም አንድ ማምጣት ትችላለህ? ሰማ እንደዚህ ያለ የሚል ቁርአን ላይ አለ ወይንስ የለም? የመጀመሪያ አርጉመንት አለ ብለህ ነው ያልከው። ማብራሪያ ሰንበዲ ጫላንም ብሎ ማብራራት መፍቱ ነው። ጫላንም ብሎ ማብራራት መፍቱ ስለሆነ ማለት ነው። ነጃሺ የሚል ስም አለ የለም በቁርአን ውስጥ? ሚዩትን አንሳና አለ የለም እሱን እንትን በልልን። ሚዩት ማሜ ሚዩትን አንሳና አለ የለም። ነጃሽ እንደሰለመ ሷሃቦች እንዳሰለሙት ሙሉ የሚጠቁም ረጅም ታሪክ አለ እዚህ ላይ ማለት ነው። ታሪክ አልጠየቅኩም እኔ። ታሪክ ስትል ነበር ቅድም ይህን ታሪክ አታውቁትም እናንተ ደንቆሮ ናችሁ እያልክ ስተች ነበር ቅድም ላይ የሰማሁ እኮ ነው። ችግር የለውም። ቆይ ቁርአኑን እንግደል ቅድሚያ። ተቁርአኑን ተገደልን በኋላ ወደ ታሪክ እንገባለን። ታሪኩንም ጠንቅቄ ያውቃቸዋለሁ። ታሪኮቹ ነው አለቀሰ የተባለውንም በመጀመሪያ ደረጃ ቁርአኑ ይላል ወይንስ ሙፈሲሮቹ ናቸው ያሉት? ነጃሺ ያሉት ቁርአኑ ነው ወይንስ ሙፈሲሮቹ? ቁርአን ላይ ራሱ ተናግሯል። በቃ ነጃሺ የሚል አንድ አሳየኝ። ነጃሺ የሚል ቃል በቃል አልተወሳም። ነግሬያለሁ እኮ ነጃሺ እኮ አላልኩም። እዚህ ጋር እኮ ቁርአኑን ሳብራራለህ እኮ ነጃሺ ይላል አላልኩም። ነገር ግን ይሄ ቁርአን የወረደ አዳም ምን አንተ ቁርአን አሁን አንተ ማለት ስትሰማ ያስጠላል ይደብራል ወይስ? ምንም አያስጠላኝም። እኔ ተረጋግቼ ከ15 ደቂቃ ያላነሰ አንተን ሳዳምጥ ነው የቆየሁት ከታችኝ ማለት ነው። ምንም አያስጠላኝም። ግን አንተም አዳምጥ አስጨርስ። የራስህን ብቻ ሳይሆን አዳምጣለሁ። ወደ ሙፈሲሮች ከመሄዳችን በፊት አርጊው እያደረግን እንድንሄድ ነው። ስለዚህ ቃሉን ሰማ አመነ ነገር ነው አይደለ? which is ደስ አላቸው፣ ልባቸው እንባቸው ተነካ አይደለ? እንደዛ ነው ክፍሉ አይደለ? ወንድማችን እኮ አምነናል ብለው ይላሉ እያለ እኮ ነው ቁርአኑ ላይ የቁሉነ ረበና አመና ይላሉ፣ አምነናል ይላሉ። ጎበዝ ቆይ አዳምጠኝ። ኦኬ። ስለዚህ አይኖቻቸው ከዛ አይኖቻቸው ቆይ ረጋ ብልና አዳምጠኝ። አላመነም ለሚለው ይኸው አምነናል ይላሉ። እነማን ናቸው እነዚህ? ዝም ብሎ እንደ ቁርአን ዝም ብሎ ነው እንደሚዘግበው? እነ ነጃሺ ናቸው አምነናል ያሉት ሷሃቦች። እነ ጃዕፈር ሷሃቢያዎች ወደ ሀበሻ ሄደው
ቁርአንን በሚያነቡላቸው ሰዓት እውነታን በሚነግሯቸው ሰዓት የዛን ጊዜ አንተ ነው የምትለው። ለምን ተረተረ የምታወራው? እስቲ ጃፋር የሚለውን አሳየኝ እስቲ። ጃፋር ተረት ለምን ታወራለህ? ቆይ ልንገርህ፣ አዳምጠኝ። የት አለ ታዲያ እነ ጃፋር ወደ ኢትዮጵያ ሄደው የሚል ታሪክ እስቲ ያሳየኝ። እኔ አሁንኑ አዳምጠኝ። እዚህ ቁርአኑ ላይ አላሳየውም። ያን ላሳይ ስል እኮ ነው አሁን አንተ ቅድም በቃ ከሌለ አዳምጥ ፕሊዝ፣ ተረጋጋ። ቆይ ሐዲስ ጋር ሄደን እንገባለን። ሐዲስን አዳምጥ፣ ተረጋጋ። ወይ ተረጋጋ። ተረቱ ጋር እንሄዳለን። የስትሪዎቹ ተረት ጋር እንሄዳለን። ቅድሚያ ቁርአንን እንግደል። ቁርአን ላይ ከሌለ ነጃሺ የለም፣ ኢትዮጵያ ሄዱ ሚል የለም፣ ኢትዮጵያ እንደዚህ እስልምና ተቀበለ ሚል ሽታውም የለም። ኦኬ ታሪክ ነገረኝ ምትል ከሆነ ታሪክ ጋር ደግሞ ሄደን አርጊው እናደርጋለን። አለቀሱ የሚለው ራሱ አሁን ገና ቻሌንጅ አደርጋለሁ። እዚሁ ክፍል ላይ ያመጣኸው ላይ አለቀሱ አይደለ? የትኛውን የቁርአን ክፍል ሰምተው እንዳለቀሱ ምን እንዳሉት አመን ያሉበትን እኔ ራሱ አምንበታለሁ ብትለኝ ብልህ ሙስሊም ነህ ልትለኝ ነው። እነሱ አመንን አለቀሱ ባልከው እኔም አምንበታለሁ። ሉክ አንተ ያመጣኸው እኔን ጥቅስ እኔ ራሱ አምንበታለሁ። ከዛ በኋላ እንዴት አድርጊው እንደምታደርግ ያሳያለሁ ማለት ነው። ምክንያቱም ምን ብለው ሲነግሩት ነው እሱ አምኛለሁ ያለው? እስኪ ቀጥል እኮ ታሪኩን አብራሩለት። እኛ መጀመሪያ ላይ በመሃይማን ዘመን ድንጋይ እናመልክ ነበር። ከአንድ ድንጋይ የተሻለ ድንጋይ ስናገኝ እናመልክ ነበር። እንደዚሁም ከዘመዶቻችን ጋር ተቆራርጠን ነበር የምንኖረው። ታሪኩ እንደሚታወቀው ረጅም ነው። ከዛ ሙሐመድ የሚባል መልእክተኛ መጣና ተውሂድን ሰበከን። ፈጽሞ ያለው አንድ አምላክ ብቻ ነው፣ እሱን አምልኩ፣ ሌላ መለኮታዊ የሆኑ ተግባራቶችን አትፈጽሙ ሲለን ይህንን አስተምሮ በምንቀበል ሰዓት ቤተሰቦቻችን ጠሉን፣ ከሀገራችን ተፈናቀልን። እኛም ለእውነታ ብለን ይህን ነገር ራቅን ብለው እሱን ሰበኩት፣ ቁርአንንም አነበቡለት፣ አለቀሰ፣ አመነ። ይህን ቆይ ጎበዝ፣ እስከዚህ ድረስ እኔ አሁን ራሱ አልከራከርህም፣ እስማማለሁ። ቴንኪው። እኔም እምነቴ ስለሆነ እኔም እምነቴ ነው። አለቀሰ የተባለበት ክፍል ምን ብለው አንብበውለት ነው? እውነታን በሚያውቁ ሰዓት ነው ያለቀሱት። እውነታን አወቁ። ምን ሲነግራቸው? ምን? እሺ ላቅልልህ። ታሪኩን ሙሉ አታውቀውም። ታሪኩን ሙሉ ስለማታውቀው ታሪኩን ልንገርህ። እሺ ስለ ኢሳ ጠየቃቸው አይደለ? በማግስቱ ማለት ነው። የዛን ዕለት ዋሹት። ይሄን እኮ ረጅሙ ታሪክ ዋሹት። አንተ ከሆነ ማለት ነው ስለ ሐዲስ እንገባ ስላልክ ነው እንጂ ረጅሙ ስላብራራልህ ነበር። ረጅሙ ሐዲስ ላይ ሁሉም አለ። ቆይ ልንገርህ፣ ረጅሙ ሐዲስ ላይ ተስማማን። እስከዚህ ድረስ ተስማማን። ታሪኩን እኔ ሙሉ ስለምስማማበት ነው። ታሪኩ ጋር ብትሄድ እኔ ስለምቀበለው ነው። በፐርሰናሊ ታሪኩን እቀበለዋለሁ። እናንተ ግን ዛሬ ላይ ያላችሁት አትቀበሉትም። ንጉሱ ባለው መሰረት ከተቀበላችሁት እኔም እቀበላለሁ። ከዛ ወዲያ ማንኛው ነው በእምነቱ ላይ ትክክል የሚሆነው እናያለን። ንጉሱ ያለውን እቀበላለሁ እኔ። እናንተ ትቀበላላችሁ ወይ? እናያለን። በታሪኩ መሰረት አለቀሱበት ያሉትን እኔም እቀበለዋለሁ። ነገራቸው። ኦኬ። ከዛ በኋላ አለቀሱ። ማን ያለቀሰው? ባይዘ ኦዲየንስ ግልጽ ለማድረግ ያህል አለቀሱ የተባለው አንድ ሰው አይደለም ያለቀሰው፣ ቄሶቹ ጭምር ነው ያለቀሱት። ፓትርያርኩም ነው አለቀሰ የተባለው። ታሪኩን ሰምተው ወደውት ያለቀሱት፣ የተቀበሉት፣ አመኑበት የተባለው ፓትርያርኩ ጭምር ነው። ፓትርያርኩ ምንድን ነው ሊያስለቅሰው የቻለው? ሊወደው የቻለው? ሊቀበለው የቻለው? ካህናቶቹ ካለቀሱ፣ ፓትርያርኩ ካለቀሱ ምንድን ነው ታሪኩ? የመጀመሪያ ቀን ይሄንን እንትን አሉ፣ ሳይነግሯቸው ጥለው ሄዱ። ስለ ኢየሱስ ምንም ሳይናገሩ ማለት ነው። እኛ ሬሳ እንበላ ነበር፣ ብዙ ድንጋይ እናመልክ ነበር፣ ሰው እንገል ነበር። የሆነ ከኛ ውስጥ አንድ ሰው ተነሳ፣ ነብይ የሆነ ከዛስ ሰው አታምልኩ፣ አይምን ድንጋይ አታምልኩ፣ ሬሳ አትብሉ፣ ሰው አትግደሉ፣ ዘመድን አታፈናቅሉ፣ እንትን አትበድሉ አለን። እኛም እሺ ስንል ስደት መጣብን፣ ጠሉን፣ ሊገሉን ሲሉ ወደ አንተ ተሰደብ መጣን አሉት። ይሄማ ጥሩ ነገር ነው ያደረጋችሁት፣ ፈጣሪ የሚወደው ነው፣ አምንበታለሁ። እኔም ሰው ሬሳ አይበላም፣ ድንጋይ አይመለክም፣ በአንድ ፈጣሪ ማምለክ ከሆነ ትክክል ነው ያደረጋችሁት አላቸው፣ ተቀበላቸው። ነገር ግን ስለ ኢየሱስ ትንፍሽ ሳይሉ ነው የሄዱት፣ ሳይነግሩት ማለት ነው። ትሪክ ሰሩ፣ ድራማ ሰሩ። ነገር ግን አንድ ሰው ነበረ ከጣዖት አምላኪያን
ሁለት መጥተው ነበር። ሶሪ አንድ ሰው ሳይሆን አንደኛው ግን ሚስጥራችሁን እነግርባችኋለሁ ስለ ኢየሱስ የምትዋሹትን አላቸው። ቆይ እፎይ እየሰማኝ ነው? ይህን ሰበካውን ወይም ደግሞ ታሪኩን አስተምሮቱን ሌላ ሰዓት ብታደርገው። እስከዚህ ድረስ ውሸት ነው። እስከዚህ ድረስ ውሸት ነው። አይ ኡመር እስከዚህ ያወራሁት ውሸት ነው። ላ ውሸት የለውም። እዚህ ጋር ታሪኩ ውሸት የለውም። ሙሉ እውነታ ነው። ጎበዝ። እሱን ግን አስተምሮቱን ሌላ ሰዓት ታደርገው። ይሄኛውን ታሪኩን እኮ በረጅ ቆይ ልንገርህ። አዳምጠኝ አዳምጠኝ። እሺ ቆይ ቆይ እኔ ያዳመጥኩ አይደል የቆየሁት ቆይ እኮ እዚህ ድረስ እውነት ከሆነ እኔ የምስማማለሁ አልኩህ እኮ። አንድ አካል መጥቶ ድንጋይና መልክ ነበረ፣ ሬሳን በላ ነበረ፣ ታላቅ ኃይለኛው ታናሹን ይገል ነበረ። ከመካከላችን የሆነ አካል ተነስቶ እነኝን አቁሙ፣ ሰው አትግደሉ፣ ሬሳ አትብሉ አለን፣ አምላክን ብቻ አምልኩ አለን ብሎ ቢለኝ አንድ አካል ጥሩ ነው ያደረግከው፣ ትክክል ነው፣ እኔም በዚህ አምናለሁ ስላልኩኝ ሙስሊም ነኝ ማለት ነው ወይ? እስከዚህ ታሪክ ድረስ ትክክል ከሆነ እኔ ማምንበታለሁ። ይሄን እሺ መራባሽ እንቀጥል። ቀጣይ ወዳለው ማለት ነው እነሱ ኔክስት ዋጋ እንግባ። አሁን አለቀሱበት የተባለችውን ታሪክ ላይ ስለ ኢየሱስ ለምንድን ነው ሳይነግሩት ጥለው የሄዱት? ለምንድን ነው የዋሹት? ነግረውታል እኮ። ረጅሙን ታሪክ ላንብልህ፣ በአረበኛውን ላንብልህ። አልነገሩትም። በመጀመሪያ አልነገሩትም። ስለ ዒሳ እንደነገሩት ላሳይ። በመጀመሪያ አይደለም፣ በማግስቱ መጥተው ነው የነገሩት። በማግስቱ ደግሞ የነገሩበት ምክንያት ምን ገጥሟቸው እንደሆነ ይታወቃል። አሁን እኮ አዋርዳቸዋለሁ ስለ ኢየሱስ ተቀርፋላችሁ አልነገሩትም አልክ። ማስረጃ ልጥቀስልህ ወይ ስለ አይ በማግስቱ ነው እንደገና የመጡት። አሁን ለራሱ አንተ ሁለት ሰው ይሆንክ እኮ ሁለት ሰው አልሆንኩም። ማሜ አልሰማኸኝማ። በመጀመሪያ ታሪኩ ሙሉን ሳይነግሩት ከላይ አዳምጥ። ቤቴ ላይ ማኒፑሌት እያደረከኝ ነው። የመጀመሪያ ቀን ላይ እነኝን ነገሩ ስለ ኢየሱስ ትንፍሽ ሳይሉ ሄዱ ማለት ነው። ከጣዖት አምላኪያን ደግሞ የእነሱ ሚስጥር ለማጋለጥ ሁለት አካላት መጥተው ነበረ። ስለ ኢየሱስ የምትቀጥፉትን እነግርላችኋለሁ አላቸው። ለንጉሱ መጣና ምን ብሎ ነገራቸው? ስለ ኢየሱስ ማይሆን ነገር ያስተምራሉ፣ እናንተ እንደምታምኑት አይነት እምነት አይደለም ያላቸው አሉት። ቆይ ትቀጥላለህ። ቆይ ቀጥል። እሺ የትም እንደማታመልጠኝ ላሳየህ። ቆይ ልንገርህ። አሁን ላይ ማለት ነው ከታች ያላችሁት 1800 ሁላችሁም እያዳመጣችሁ መጀመሪያ ምንም ስለ ዒሳ አልሰበኩትም፣ አልነገሩትም፣ አምነናል ሲሉ ሁሉ ስለ ዒሳ አልነገሩትም እያለ ነበር። መጨረሻ ለማስረጃ ልጥቀስ ስለው አይ ነግረውታል ብላ ለምን ቤት ሄደ ቁጭ ብለህ ትከፋለህ እንዴ? በመጀመሪያ አልነገሩም። አዳምጥ። በመጀመሪያ ቀን ነግረውታል። በመጀመሪያ ቀን ነግረውን ነበር። ሁለተኛ ቀን፣ ሶስተኛ ቀን እዚህ ጋር ስለ ቀን ቆጠራ ሳይሆን አንተ ፈጽሞ አልነገሩትም ነው ያልከው። መጀመሪያ ላይ ስለ ዒሳ አልሰበኩትም ነው ያልከው። ነግረውታል፣ አምነናል ሲሉ ነግረውታል። አዳምጥ። ሪካርዶ ዩቱብ ላይ ስላላውን ደግመን እናሰማሃለን። እኛ ቤት ላይ መቅጠፍ አይቻልም። በመጀመሪያ ያወሩት እስከዚህ ድረስ ነው ብያለሁም። ፓርትዋን ይሄ ነው። ፓርትቱን ቀጥል አልኩህ። እዚህ ድረስ ትስማማለህ አትስማማም አልኩት። እስማማለሁ። ውሸት ተናግሬያለሁ አልኩህ። አልዋሸህም አልከኝ። ከዚህ በኋላ ግን ምን መጣ ታሪኩ? ሌላ ሰው መጣና ስለ ኢየሱስ የምትዋሹትን ለንጉሱ ነግርላችኋለሁ አላቸው። ለንጉሱ ነግርላችኋለሁ፣ ባሪያ ብቻ ነው ትላላችሁ፣ ስለዚህ እጄ ለንጉሱ ነግርባችኋለሁ ሲላቸው፣ ቆይ አዳምጥ፣ እነግርባችኋለሁ ሲላቸው፣ ከዛ ንጉሱ ያስጠራቸዋል ድጋሚ ማለት ነው። ስለ ኢየሱስ እምነታችሁ ምንድን ነው ብሎ ቻሌንጅ ያደርጋቸዋል። ከዛ በኋላ ሲመጡ ደግሞ ያሉት አለ። እስቲል እሱ ያሉትን አንተ አንብብልን። አሁን እኔ በበቂ መረጃ ሰጣለሁ። ቀጥል አንብብልን። የመጀመሪያው ሱር ላይ ተስማምቻለሁ። ሙስሊም አይደለሁም። ቀጥል አሁን አንብብ። ሁለተኛውን ዙር ሌላ ደግሞ ማስረጃ ታሪኩ ማለት ሐዲስ ደግሞ ማለት ነው ማስረጃ። ከዛ ሐዲስ ደግሞ ሌላ ማስረጃ ሲሞት ራሱ መልእክተኛችን አለይሂ ሰላቱ ወሰላም ሰግደውበታል። ሰላተል ገይብ ቆይ ገና ያለቀሰበትን ታሪኩን በደንብ መነጋገር አለብን። ሐዲሱን ቅድሚያ ክፈትና ሁለተኛውን ስቴፕ አንብብ።
ሞቱ ገና ነው፣ በኋላ የሚመጣ ነው። ሚዩት ካረከኝ እወጣለሁ። በትክክል ሚዩት አላደረኩትም። ሚዩት አታርገኝ በለው ይላል። አሁን ቀጥል። ሁለተኛው ሚዩት አታድርገው። ላ ሚዩት እያደረግህ ነው እንጂ አንተ ለምን ትፈራለህ? ትክክለኛ ሰው ከሆንክ አዳምጥ። የራስን ብቻ ተናግረህ ነው እንደ ጸጥ የምትለው? ቀጥል፣ አንብበው። ቀጥል። ያው እኔ ሚዩት አላደረኩም። ቀጥል። ሁለተኛውን ታሪክ ያለቀሱበትን ታሪክ አንብብልን። የትም እንደማታመልጡኝ እኮ ስለማቅ ነው። አንደኛውን ፓርት ላይ ያስፈያቸዋለሁ ሙስሊም አለ፣ ሁለተኛውን ፓርት ደግሞ ሙስሊም እንደማደርግ አሳያለሁ። ምኑን ታውቀዋለህና አንተ እኮ ማለት ነው አሁን ማለት ነው አንተ ማስረጃ ምናምን ሳይሆን የምትፈልገው በሐማሳነት እንድንቀጥል የሆነ ተሳድብ ምናምን እኛ ከኛፍ ማለት ነው ፈጽሞ እንደዚህ ስድብ ነገር ምናምን እንደዚህ ማይምናች ምናምን የሚል አትሰማም። ማስረጃ ላልከው ማለት ነው ረጅም ታሪክ አለ፣ ረጅም ታሪክ ማለት ነው። አዲሱን ክፈት። አሁን ምን የሚለውን ፓርት ነው የምትፈልገው አንተ? የምትፈልገው ምን የሚለውን ፓርት ነው ማለት? ረጅም ነው ታሪኩ፣ ረጅም ነው። በአረብኛ ከፈለክ ሐዲስ ነው የምፈልገው። ዝም ብሎ ታሪክ ምን የሚለው የምን የሚለውን ሐዲስ ያለቀሱበትን ፓርት አሁን ክፈት እናሳየን። ለምን እንዳለቀሱ ቁርአን ላይ ልክፈትልህ? እሺ ቁርአን ላይ ልክፈትልህ። የትኛውን ቁርአን ክፍል አንብቦላቸው እንዳለቀሱ እሱን አሳየን ወይስ እኛ እናሳየን? እዚሁ ራሱ ላይ እኮ ይናገራል። ወደ መላእክተኛው በወረደ ሰዓት ይላል። ወደ መላእክተኛው የወረደው ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ይላል። ቀደም የከፈትከውን ክፈትና ወንድሜ ማስረጃ ይሆነኛል ያልከውን ክፈትና ታሪኩን ኔክስት ከዋሹበት ጀምረህ ቀጥልልን። ሐዲስ ተሆነ ሐዲሱን ሪፈረንስ ጥቀስ። ምን ላይ ያገኘኸው መረጃው? ዝም ብሎ ጎግል ነገር ማስረጃ ስለማይሆን ማለት ነው። ዝም ብሎ ሰንበዴ የጻፈውን እዛ አትምጣ ወገናችን። ለወደፊቱ ሶርሱን ጥቀስ በመጀመሪያ። አጢባኡል መቃል የሚለው ኪታብ ላይ መቼ ነው የተጻፈው? ስለዚህ ኪታቡ አሁን ላይ እያወራን ያለ ነው ስለ ማስረጃ እንጂ ስለ ኪታቡ ታሪክ ማን ጻፈው ማን ተቅዲም አደረገለት ስለዚህ አይደለም እያወራን ያለ። ትናንትና የተጻፈ ከሆነ አስቸጋሪ ነው። ዝም ብሎ ታሪክ ነገር ምንም የሌለ ነገር ስናዳለው አዲስ ኪዳን እኮ አይደለም እኛ የምንከተለው አትነግረው እኮ የሚጻፍ ምናምን አይደለም። አዲስ ኪዳን አይደለም ይላል። ምን ማይታወቅ መጽሐፍ ጸሐፊ እንትን ዘጥመጣ ቀጥል፣ ችግር የለውም አንብቦ የትም እንደማታመጥ ስለማውቀው ثم أرسل إلى أصحابه صلى الله عليه وسلم فدعاهم فلما جاءهم رسوله اجتمعوا ثم قال بعضهم لبعض ما تقولون للرجل إذا جئتموه قالوا نقول والله ما علمنا وما أمرنا به صلى الله عليه وسلم. ምንድነው ማይገናኝ ታሪክ ውስጥ ሆነ ያለው? ቆይ ተረጋጋ፣ እመጣልሃለሁ። ለውጣ ከዚህ ቦታ ወጣ ናውጣ ከዚህ ብሎ አስወጣው ማለት ነው። ሰምተዋል ክርስቲያን? ናውጣ እባክህ ከዚህ እንውጣ ብሎ ወጣ። ታውቃለህ ከወጣ በኋላ ነው ምን እንዳለው እንትን ያልኩት ኮንሰንትሬት አድርጌ የሰማሁት። የለማ ሁለተኛ ስቴፕ ላይ እንደምቀብረው ስለማቅ የተሻለ ሁኔታ ማለት ነው። የመጀመሪያው አርጉመንት እስልምና ሙስሊም እንደማደርግ አያችሁ አይደለ? ምን ብለው ነው መጥተው የነገሩት? ድንጋይና መልክ ነበረ፣ የሰው ሬሳ እንበላ ነበረ፣ ሰው እንገል ነበረ፣ ዝምድናና ፈርስ ነበረ። ስለዚህ አሉ ከመካከላችን አንድ ሰው ተነሳና ይሄንን አታደርጉ አለን፣ በአምላክ በፈጣሪ እመኑ አለን አሉት። ይሄማ የተቀደሰ ነው፣ ጥሩ አድርጋችኋል፣ ጥሩ ነው ያደረጋችሁት አላቸው። ከዛስ ሰለማሉ አለ። ሁለተኛ ስቴፕ ግን ሸኘ፣ ሌሎች አስገባ። ከዛ ወዲያ ምን ሆነ? ሁለተኛው ስቴፕ ይመጣል። ይሄን ብቻ ብለውት ነው የሄዱት። ይሄን ብቻ ስላሉት ከጣዖታውያን ወገን የሆነው ደግሞ ሊያጋልጧቸው የመጡ ሁለት ነበሩ። ስለ ኢየሱስ መቀጥፉትን ባሪያ ነው አምላክ አይደለም የምትሉትን እነግርላችኋለሁ ሲላቸው
ሌላ ታሪክ ይፈጠራል ቢያነበው ማለት ነው። ሌላ ታሪክ ይፈጠራል። የቀጠፉበት ሌላ ታሪክ አለ ነጃሺ ላይ ሱራ 2 115 ሱራ 5 83 ሱራ 9 ሱራ 3 199 ከዚህ ጋር የተያዘ ነው የወረዱት ተብሎ ያምናሉ አሁን ላይ ያሉት። ነገር ግን ታሪኮቹ አስቂኝና ሻሚ ነገሮች ብዙ ነገሮች አሉት። አሁን እንዳያችሁት ሁላቸው ሁሉም የተረተረቱ ውጤቶች እንደሆኑ ግልጽ ነው ማለት ነው። ማንም በመረጃኛ ፊት መጥቶ ይህን ታሪክ አርጊው ማድረግ አይችልም። ምክንያቱም ፍጡር ነው ብለው አላመኑም። አይደለም ያሉት ያላ ቃሉና መንፈሱ ነው፣ ከድንግል የተወለደ ነው አሉት። ቁርአንም ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም ከተባለ ምንም ድቤት አያስፈልገውም። እኛም እንደዛ ነው የምናምነው። አዎ ኢየሱስ የአብ ባህሪ ቃሉ ነው። በስጋ የተገለጠ ቃል ነው። በስጋ የተገለጠ ቃል ነው። ስጋ ብቻ አይደለም። ያ ስጋው ከመሬም የነሳው ነው፣ ከጊዜ በኋላ የመጣ ነው። ነገር ግን ስጋ ብቻ አይደለም። መለኮት የተዋሃደው ቃል ነው። ቃል የተዋሃደው ነው። ስግው ቃል ነው። ስጋው ጊዜ የተቆጠረለት ዘመን የተቆጠረለት ነው። ስለ ስጋው መልእክተኛ ነብይ ሊባል ይችላል እንደ እስልምናው። ነገር ግን እሱ ምንድን ነው? እሱ ቃል ነው። ቃል ተሆነ ደግሞ ፍጡር ብቻ አይደለም ማለት ነው እንደ እስልምናው። ስለዚህ ይህንን ትሪክ ሰሩት፣ ይህንን ጭዌ የተጫወቱ ማለት ነው። ስቴፕ 2 ላይ ይሄ ነው የሚመጣው። ስቴፕ 3 ደግሞ ሌላ ታሪክ አለ፣ አስቂኝ አለ። ስቴፕ 4 ደግሞ ሌላ አስቂኝ ታሪክ አለ። ክርስቲያን ሜቢ ከቻልክ የዋሻችሁትን አጋልጣችኋለሁ ያለውን አሳያቸው። ለምን መዋሸት አስፈለጋቸው? ለምን ለመደበቅ አስፈለጋቸው? ሳቦቹ ትክክል ቢሆኑ ባይዘዌ ከሳቦች ውስጥ የመጡት ወደ ክርስትና ገብተዋል። እዚህ ከመጡ በኋላ ክርስቲያን ሆነዋል። እንደው ስታስቡት ንጉሱ፣ ፓትርያርኩ፣ ካህናቶቹ እንደው ያንን ሲሰሙ እንዲህ የሚያለቅሱ ከሆነ ሳቦቹ እንዴት ክርስቲያን ሊሆኑ ቻሉ? ከዛ ተሰደው የመጡት ወደ ክርስትና እንዴት ሊገቡ ቻሉ? እዚህ ያሉት ፓትርያርኩ፣ ካህኑ፣ መንግስቱ ወደ እስልምናው ከሄደ ከዛ የመጡት ከእስልምናው ወደ ክርስትና የሚመጡ ይመስሏችሁ ነበር? ኤኒዌይስ ክርስቲያን ያኛው ሲያጋልጣቸው እንደሆነ እሱም የሆነበትን ክፍሉን አንዴ ታነብልናለህ? ከድጃ እንኳን ደህና መጣሽ። ሰላም ነው? እንዴት ነው? ሰላም ነው? ሁሉ ተማም። ምን እያልክ ነው? እዚህ ትምህርት መስጠት ዋና ምክንያትህን ንገረኝ እስቲ። ዋና ምክንያቴ አንዱ ውሸት የተዋሸ ነበር። እሱ እያጋለጠ ወይስ ትምህርት መስጠትህ ነው? ምንድን ነው? አንተ አሁን በአንተ ቤት ምን ልሆን እያልክ ነው? እኔ ምን ልሆን እያልኩ ነው? ሐሰትን በእውነት እያፈረስኩ ነው። ሰዎች የፈለጉትን ነፃ ምርጫ አላቸው። አንተም ብሎ መምህር ስድብ ይዘህ እኮ አይደለም ሰው አይ ከድጃ ሁሉ ነገር እናንተ መረጃው ሲመጣባችሁ ስድብ የሚመስላችሁ ነገር ታስቁኛላችሁ። በነገራችን ላይ እንዳንተ አይነቱ ተራ ሰው ማለት ነው እስልምና ሃይማኖት ሊበጣብጥ ሊቀይረን አይችልም። አትታገል፣ አትልፋ። ገባ? እውነት ነው። የራስህን እውነት ነው። ድንቁርና ቤት ስለፈራባቸው አሁን በቃ ማይክሽን ያዥ አንድ አንብበው ክርስቲያን ምን አይነት ሰዎች እንደሆኑ ግን አያችኋቸው አይደለ? ኤኒዌይስ እስልምና እንደዚህ ነው። ተከታዮቹ ብቻ ያስቁኛል። እኔ አካዳሚካሊ አብረውኝ የተማሩ በአካዳሚኩ ጥሩ ተማሪዎች ሙስሊሞች አውቃለሁ። አንድ ሚዩት አድርጊ። ለምን እንደሆነ ግን ሃይማኖታቸው ላይ ጭንቅላታቸው ለምን እንደሚሸጡ አንድ ሚዩት አድርጊ። ምን ይሻላችኋል? እንደው ያ እንግዲህ ምንድነው በመጀመሪያው አለቀሱ የተባለው ሉክ እነማን ናቸው? ፓትርያርኩ፣ ቄሶቹ፣ ንጉሱ እንዲያውም በሁለት ረድፍ ሆነው ነበር ያን ጊዜ ሲያናግሩት የነበሩት እና በሁለት ረድፍ ሆነው ቄሶቹ፣ ካህናቶቹ፣ ፓትርያርኩ እነዚህ ሁሉ ሆነው አለቀሱ ነው የተባለው።
እስ መጀመሪያ ሽንቱን አያጥዱም። መጀመሪያ እናንተ ሽንታችሁን እጠቡ እስቲ ተጸዳጁ። ወደ እስልምና ማለት ከመግባታችሁ ቂጥ ማጠብ ምናምን ላይ ናቸው አሁንም ያሉት እናንተ። አረ እስኪ ከቂጥና ከብልት ውጡ በፈጣሪ አምላክ። እና ማለት ንጽህና ያለው ሃይማኖት ነው። ንገረ መሐመድ እኮ ቂጡን የሚጠርገው በሶስት ድንጋይ እውነት ነው። እውነት ነው። ከድጃ መሐመድ አንደኛ ቅማል ነበረበት። ለምሳሌ አዳምጡ። እውነት ነው የምትዩ ፈዲላም አንዴ መሐመድ ቅማል ነበረበት። የሚያጸዳው ራሱ በሶስት ድንጋይ። ስለዚህ ራሱን በእንደዛ የሚያጸዳ ሰው የንጽህና ምሳሌ ይባላል። አንዴ አሁን ወደ እንትኑ እንመለስ። እነዛ እንግዲህ አለቀሱ ከተባለ በኋላ የተፈጠረውን ታሪክ ልበልላችሁ፣ ልንገራችሁ። ኡሙ ሰላማ ነች ይህን ታሪክ የምተርከው። ሙስናድ አህመድ ላይ ያለ ሀዲስ ነው። ሳውንድ የሆነ ሀዲስ እንደሆነ አድርጎ አስቀምጦታል። ከዛ በኋላ አብሯቸው የመጣው አምር የሚባል ነበረ። አምር የሚባለው ከዛ ምን አለ? መጀመሪያ እነዛ ቄሶቹ፣ ካህናቶቹ፣ ቀሳውስቶቹ ምናምን ሲያለቅሱ እንግዲህ ይመለከታል። ከዛ በኋላ እንደዛ አስለቅሷቸው ከሄዱ በኋላ አምር ምን አለ? ከዛ በኋላ ባይ አላህ ቱሞሮ አይ ዊል ቴል ሂም ሰምቲንግ አባውት ዛት ዊል አፕሩቭ ዘም እኔ ጋር የተቋረጠው ቢልኝ አለ አለ ተቆርጧል። ክርስቲያን ተቆርጧል። ሰላም ነው። እንዴት ነው? ጓዳ መጣ አሉ። እንዴት ነህ? ሰላም ነው ወይ? አለ ሁሉ ሰላማ ነች። እንግዲህ እንትን የተባለው እሷም ነበረች። ነገ የሚነቅላችሁን እነግረዋለሁ ይላል ማለት ነው። ይህም ያለበት ምክንያት ምንድነው? ስለ ኢየሱስ ትንፍሻ አላሉም ነበረ። ኢየሱስ ባሪያ ነው ትላላችሁ፣ ፈጣሪ አይደለም ትላላችሁ። ስለዚህ እነግርላችኋለሁ ለንጉሱ አላቸው ማለት ነው። ምን ብለው ከሄዱ በኋላ እኛ ሬሳ እንበላለን፣ እንደዚህ እናደርጋለን፣ እንደዚህ እናደርግ ነበር። አሁን ግን ወደ እምነት መለሰን፣ ወደ ፈጣሪ። በዚህ ምክንያት ነው የተባረርነው ባሉ ሰዓት ስለተቀበላቸው ማለት ነው። እውነታው እንደዛ እሱ ብቻ አይደለም። ስለ ኢየሱስ የምትሉትን እምነታችሁን እነግርባችኋለሁ ሲላቸው፣ ሌላኛው ደግሞ እባካችሁ አትንገርብን፣ ዘመድ እኮ ነን፣ አንድ ሀገር ነን ምናምን ይላሉ። ዋሽተው በመጀመሪያ ስለተናገሩ ማለት ነው። ኔክስት ሲመጡ የተናገሩትም ደግሞ በጣም አስቂኝ ነው። ለንጉሱ መጥተው የነገሩት ሪፖርት ነው ኔትወርክ ነው? አይ ኔትወርክ ነው። እስኪ ቆይ አሁንም ድጋሚ ሊያስወጣኝ ይችላል። ለማንኛውም ቶሎ ልበልላቸው እስካስተካክል ድረስ። ነገ እናንተ ዛሬ የቀጠፋችሁትን ነገር ነገ ነቅሎ የሚያስወጣችሁን ንግግር እነግረዋለሁ ለንጉሱ ብሎ አምር ይናገራቸዋል። ከዛ በኋላ አብሮት የነበሩ አብደላ ደግሞ ምን ይላል? አላህን የሚፈራ ስለነበረ ኧረ እባክህ እንደዛ ማድረግ የለብህም፣ እነሱ እኮ ምንም ቢሆን ዘመዶቻችን ናቸው፣ እንደዛ አታድርግ ብሎ ይመክረዋል። ከዛ በኋላ ሰውየው በአምር ሲሄድ አምር መልሶ ምን ይላል? ባይ አላህ አይ ዊል ኢንፎርም ሂም ዛት ዘይ ክሌም ዛት ጂሰስ ዘ ሰን ኦፍ ሜሪ ኢዝ ኦንሊ ኤ ሰርቫንት። ምን ይላል? እነሱ ኢሳን ባሪያ ብቻ ነው ብለው ነው የሚያምኑት፣ ባሪያ ብቻ ፍጡር ነው ብለው ደግሞ ያምናሉ ብሎ እዚህ ጋር ደግሞ ያስቀምጠዋል፣ ሌላኛው ናሬሽን ላይ ማለት ነው። ስለዚህ ፍጡር ነው ባሪያ ነው ብለው እንደሚያምኑ እነግረዋለሁ ለንጉሱ። ሄድበት ፎይ ይህን አልተናገሩም በፊት። ይህን ሳይናገሩ ዋሽተው ስለሄዱ አጋልጣቸዋለሁ። ንጉሱ የተቀበላቸው ሬሳ እንበላ ነበር፣ ድንጋይ እናመልክ ነበረ፣ ጣዖት አምላኪ ነበርን፣ አሁን አማኞን ሲሉት ችግር የለውም እንደዛማ ከሆነ ትክክል ናችሁ ተቀብያችኋለሁ አላቸው። ነገር ግን ያልነገሩት ነገር ነበር። ኢየሱስ አልተናገሩም ነበር። ባሪያ ብቻ ነው ብለው ነው የሚያምኑት። ይህንን እነግርባቸዋለሁ ሲል እባክህ አትንገርባቸው፣ በቃ ዘመዶቻችን ናቸው። ያው እነኛም ከመካ የመጡ ናቸው፣ እነኝም ከመካ የመጡ ስለሆነ ማለት ነው። ከዚህ ሀገር ከሚያባረራቸው እንዋሽላቸው በቃ። ከዛ ምን አሉት? መጡና ሙራድ እንኳን ደህና መጣ። እንኳን ደህና ጠበቀ። መልካም። በመጀመሪያ ዙር ላይ ስለ ኢሳ ነግረውታል። ትንሽ የሆነ ግልጽ ያልሆነልኝ ነገር አካሄዱን ሰውን እንዴት እንደምታወስጣ ምናምን ነገር ላይ ትምህርት ማስተማር ከሆነ በትክክል ያለው ነገር መንገር አለብህ። አንተም
ፕላስ ቱ ዛት አንተ በደንብ ተረድቷል። ቆይ በደንብ ግልጽ ሆኗል። ግልጽ የሆነላችሁ አንድ ቁጥር ጻፉ። ቆይ አንዴ የኔ ጭንቅላት ነው ወይንስ የአንተን ጭንቅላት ነው ኦዲየንስ የተረዳው የሚለውን ግልጽ የሆነላችሁ አንድ ቁጥር ጻፉ። ግልጽ አይደለም ካላችሁ ደግሞ 2 ቁጥር ጻፉ። ግልጽ ነው የምትሉ 1 ቁጥር፣ ግልጽ አይደለም የምትሉ 2 ቁጥር። ኦዲየንሱ 2 ቁጥር ነው አይደል እየጻፈ ያለው? ሙራድ ትክክል ነው ማለት ነው። ሙራድ ስንት ቁጥር ነው እየታየህ ያለው? ሙራድ ስንት ቁጥር ነው እየታየህ ያለው? 1 ቁጥር። ስለዚህ አንተ ነህ ግልጽ ያልሆነልህ። እኔ ግልጽ አልሆነልኝም። ገባኝ እኮ በደንብ ገብቶታል ኦዲየንሱ። ሎክ ኦዲየንሱ በደንብ አድርጎ ተረድቶታል። እስልምና ምንም ማስረጃ እንደሌላችሁ ገብቶታል ኦዲየንሱ። እኔ ደግሞ በመረጃና በማስረጃ እንደማወራ እንኳን ክርስቲያኑ ሙስሊሙ ያውቃል። ብቻ ደመነፍሳዊ ትግል ውስጥ እንዳላችሁ ማንኛውም ሰው ያውቃል። አንድ ማስረጃ ስለዚህ ጉዳይ ከፈት አድርግና ቆይ ተበደልኩ እንዳትል። ቆይ ማዳመጥ አለብህ አልከኝ አይደለ? በቃ ችግር የለውም። ምን ታደርጋለህ መሰለህ? ምን ታደርጋለህ? ቀላል ነው። ይሰማሃል አይደል? መረጃውን ትከፍትና ና ክርስቲያን ዝቅ በል አንተ ከፍ አድርገው እሱን አንድ ማስረጃ ብቻ ክፈትና ሲያሳየ በዚህ ጉዳይ ጭብጡ ምንድን ነው? አንተ ጥያቄ ከፍ አድርገህ አሁን መጥተው ምን ብለው እንደነገሩት ማስረጃ ውስጥ ነው። ምን ብለው ስለ ኢየሱስ ምን እንዳሉ ንገረን እስኪ። ማስረጃውን ክፈትና ምን ያህል ውሸታም እንደሆኑ ሳባዎች በዛው ላሳየህ ማለት ነው። አንተ ምንድን ነው ማዳመጥም አታውቅም እንደ ምንድን ነው ቆይ ችግርህ? መናገር ብቻ አይደለም እኮ በቂ የሚሆነው ማዳመጥም አለብህ። ይኸው 5 ደቂቃ ሰጥቻለሁ። ማስረጃ ግን ቅድሚያ ክፈት። ማስረጃ ክፈትና እያነበብ ካብራራ። አሁን ከ58 ነው ከ58 ነው። ምን እንደምጠይቅ ራሱ ነጃሺ ጋር መጥተው ስለ ኢየሱስ እምነታችን ምንድን ነው ብለው እንደነገሩት ማስረጃ አምጣ። እዛ አልደረስክም። ቆይ አልደረስንም እኮ እዛ። ነጃሺ ሙስሊም አይደለም እኛ መረጃ አለን ብለህ ነበር የጀመርከው አይደለ? ጥያቄ ተረት ደቂቃውን ሲሰጣቸው ተረት ሙስሊም ነው ብለህ የምታምነው እኮ አንተ ነህ እንጂ እኔ አይደለሁም እኮ። ነጃሺ የሚባል ሰው የለም ጭራሽ። እንኳን ሙስሊም ሊሆን ነጃሺ የሚባል ንጉስ የለም። ተረት ነው። በኢትዮጵያ ውስጥ ነጃሺ የሚባል ስምም የለም። ያሰነፍ ሙት 5 ደቂቃ ሰጠሁና መረጃ ክፈትና ሳይ እስቲ ይኸው ከፍ ላድርግ። አሁንም ደግሜ ውርደት ማይሰለቻችሁ፣ ድራማ ማይሰለቻችሁ፣ ቁማር ማይሰለቻችሁ፣ ማጭበርበር ማይሰለቻችሁ እና ፖዝን መልስና ማስረጃን ክፈትና አሳይ። አሁን ውርደት አይሰለችም አይደል? መዋረድ አይሰለቻችሁም ማለት ሙስሊሞች፣ ቅጥፈት አይሰለቻችሁም፣ ፖለቲካ አይሰለቻችሁም ማለት እፎይ ቤት ነው የገባችሁት። ባይዘ እፎይ ቤት ስገቡ ደግሞ እንደ ፌስታል ነው የምትኮማተሯት። በማስረጃ ጉዳይ ከሆነ 360 ዲግሪ ተሽከርክሬ ማስረጃ እመጣብሃለሁ። ለእያንዳንዱ ለምታነሳው አርጉመንት ለየትኛውም ማለት ነው። አንተ 90 ዲግሪ እንኳን አዝወርም። ያውላችሁ አያችሁ፣ ወጣ በራሱ ጊዜ እስልምና ነው ማስረጃ። ወይ ጉድ 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 ወይ ጉድ! ምን አይነት ፈተና ገጠሙን በእናታችሁ። ድንቁርናም እኮ መልክ ቢኖረው ከእስልምና መሳ ነበር የሚሆን፣ አቻ ነው የሚሆነው። ወንድሙ አጎቱ ምናምን ነገር እንኳን አይሆንም፣ መንታው ነው የሚሆነው። ድንቁርና ከእስልምና መንትያ ነው። ለዛሬ ቢበቃ ነሱ ወገን 6 ሰዓት አናቱ ላይ ምንድነው በቃ እንግዲህ በእስልምና ውስጥ ዝም ብለው በንግርት ብቻ ይፍን የሚነገር የተነገረው ተረት ማስረጃ እንኳን የለውም። የውሸት ትርክት፣ የሐሰት ወሬ፣ የውሸት ፋብሪካ ናቸው። እንግዲህ ሙስሊሞች አሁን እንደተረዳ ነው ማለት ነው። አንዱ መመለስ አልቻለም። አንዱ ለ2 ሰዓት ተኩል በላይ ኦልሞስት ወደ 3 ሰዓት ገደማ ሊሆን ነው። ለዛ ያህል የቆየ የላይቭ ሴሽን ነው። እንግዲህ መልስ ተመልሷል። አንድ መልስ የለም። ለምን? ውሸት ነው፣ ሐሰት ነው።
የፈጠራ ታሪክ ነው የተፈጠረው ማለት ነው። ነጃሺ የሚባል አክሱም ላይ የነገሰ ንጉስ ሰለመ የሚባል ሽታውም አንድም ማስረጃ ቁርአን ላይ የለም፣ ሐዲስ ላይ የለም። ስለዚህ ከጊዜ በኋላ የፈጠሩትን ተረት ተረት ነግረዋቸዋል። ከዛ ሙስሊሞቹ ደግሞ አያነቡም፣ ማንበብ አይችሉም፣ አይረዱም። ከዛ በኋላ ይሄንን እንደ እውነት ተቀብለውት በውሸት ብና በሐሰት ተሸውደው ተቀምጠዋል ማለት ነው። ዛሬ እውነቱን የተወሰነ ሄደንበታል። ከዚህ በላይ ደግሞ ብዙ ነገሮችን የምናሳየው ይኖራል ማለት ነው። እናንተ ብቻ በደንብ ያዙ፣ ማስታወሻ በደንብ ተማሩ እና ይሄ ነው ለዛሬ። በዚህ ቢበቃን መልካም ነው። የሚያነሷቸው አርጉመንቶች አሉ፣ ሌላ ጊዜ ደግሞ እናፈርሳቸዋለን። ቢኒ ቢኒ ምንድን ነው የሚያነሷቸውን አርጉመንቶች ቀጣይ በሌላ ጊዜ እናፈርሳቸዋለን። ምንም ሴንስ ማይሰጡ ናቸው እና ሁሉንም እናፈርሳቸዋለን ማለት ነው። ምንድን ነው እሱ የሚያደርጉት? እና ለመስለሙ ማስረጃዎች ብለው የሚያነሷቸውን ወደፊት አንድ ሁለት የቀሩ አሉ። እሷን ደግሞ እናፈርሳለን። ዛሬ ቢችሉ ቢመጡ እናፈርስባቸው ነበረ። ምንም ውሃ የሚቋጠር አይደሉም። አክቹዋሊ ይህም ባለቀሰ የሚሉት ምንድነው? እሱ ምን ብለው ነገሩት? እንግዲህ አዋርዳቸዋለሁ፣ ኢሳ ያላ መልእክተኛ ብቻ ነው ባሪያ ነው ብላችሁ የምታምኑት ብሎ ይላቸዋል። ያኛው ደግሞ አትንገርባቸው፣ በቃ አታዋርዳቸው ይላል። በመጨረሻ ግን የተስማሙት ምንድነው? እሱ ንጉሱ ጋር ሄዶ ነገረባቸው። ኢሳን እናንተ ኢየሱስ የምትሉትን ያላ ባሪያ ብቻ ነው ብለው ነው የሚያምኑት፣ ፍጡር ነው ብለው የሚያምኑት ብለው ነገሩት። ከዛ እንዲጠሩ ተደረገ። እንዲጠሩ ሲደረግ ምን ብላችሁ ነው የምታምኑት ሲባል ባሪያ ብቻ ብላችሁ ነው የምታምኑት እንደዚህ ብሎ ነግሮኛል ተብለው ሲጠየቁ ነው ያላ ቃሉም መንፈሱም ነው አሉት። ያላ ቃልና መንፈሱ ነው አሉት። ኢማጂን። ስለዚህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ እንደሚለው ማለት ነው። ልክ የናይጄሪያን ክርስቲያኖች ከመሐመድ ጋር ሄደው ኢሳ ያላ ቃልና መንፈስ ከሆነ ፍጡር አይደለም ብለው እንደሞገቱት ማለት ነው። ስለዚህ ቃሉ ያላ ቃል ከሆነ ኢሳ ፍጡር አይደለም ማለት ነው። እንደዛማ ከሆነ ኖርማል ነው አላቸው። ቃሉ ነው ብላችሁ የምታምኑ ከሆነ ያላ ቃል ደግሞ ፍጡር ካልሆነ ትክክል ናችሁ፣ ትክክል ናችሁ። ከድንግል ነው የተወለደው፣ ማንም ሴት ካልነካት፣ ማርያም ከምትባል ነው የተወለደው። ቃሉና መንፈሱ ነው ያለ አሉት። ያኛው መጥቶ ግን ያለው ምንድነው? እሱ እነግርባችኋለሁ ባሪያ ብቻ ነው፣ እንደዛ ብቻ ብላችሁ ታምኑታላችሁ። እነሱ ግን መጡና ከዛ ኖ ባሪያ ብቻ አይደለም ብለን ምናምን እንደዛ ውሸቱን ነው፣ እሱ ዋሽቶብን ነው። ያላ ቃልና መንፈስ ነው ብለን ነው ምናምነው አሉት። ያላ ቃልና መንፈስ ደግሞ ፍጡር አይደለም። ምናል ውሸታም እንደሆኑ አያችኋቸዋል። አሁን ይመጡና እነኚዎቹ ከዛ ምን ይላሉ? አይ በቃሉ የተፈጠረ ነው አይልም። እንደዛ ኩን ፈያኩን አይደለም የሚለው፣ ከለም አላህ ነው የሚለው። ያላ ቃል ልክ እንደ ቁርአን ያላ ቃል ነው፣ ፍጡር አይደለም። ልክ እንደዛው ኢሳ ያላ ቃል ነው፣ ፍጡር አይደለም። እና ታሪክ የማጭበርበር ስራ ተሰርቷል። ትግራይ ላይ ትልቅ ቅጥፈት ተቀጥፎባቸዋል ማለት ነው እና በታሪኩ